ሰኞ ምሽት ላይ ዌቨርሊ ምንም አይነት የደስተኝነት ስሜት አይታይበትም ነበረ። እሷም ብትሆነ ልክ እንደሱ ነበረች። ባለፈው እሁድ ምሽት ላይ ፓርክ ፕሌስ ሆቴል እንግዳ ማረፊያ ክፍል ውስጥ አንድ ባለጌ ወንበር ላይ ተሰቅሎ ያለ ፍላጎቱ ቢራዎችን እየደጋገመ በመጠጣት ያሳለፈው የተሰወረውን የእሷን ወንድም ድንገት ሲገባ ለማየት ነበረ። ከዚያ ከንፋስ የፈጠነውና ሲራመድ እግሮቹ ኮሽታ እንኳን የማይሰማባቸው ያው የቡና ቤቱ አስተናጋጅ ቀረብ ብሎ ካዚኖ የቁማሩ ጨዋታ ቀንቶት እንደሆነ ጠየቀው። በእጁ መዳፍ እንደ ነገሩ መሆኑን ምልክት ሰጥቶት ሂሳቡን ከፍሎ ከዚያ ወጥቶ ሄደ። ዌቨርሊ ሎቢ ውስጥ ገብቶ ጨለማና ሰው በሌለበት አንድ ጥግ አንድ ወንበር ላይ ቁጭ ብሎ የፊት ለፊቱንና የጎን መግቢያ በሮቹን ሲቆጣጠር ለትንሽ ጊዜ ቆየ። ራሱን ለመሸሸግ የተቻለውን ሁሉ ያደርግ የነበረ ቢሆንም ድንገት ሳያስበው እኒያ ሁለት ደስተኛ ሰዎች እንዲመጡበት ዕድል ሊሰጣቸው አልፈለገም። ጥቂት ሰዎች በዚያ አካባቢ ቢዘዋወሩም ክሌይ ክሌመንስን ግን በመጠኑ እንኳን የሚመሳሰሉ ሊያጋጥመው አልቻለም። ወደ 7 ሰዓት ገደማ 3 ሰከር ያሉ ጥንዶች በበሩ በኩል ስለ ካርዶች፣ ዳይሶችና ስለ ተረገሙ ህንዶች በብሽቀት እያወሩ ላስ ቬጋስ የሚለውን ቃል ካስፈላጊ በላይ እየጠቀሱ ገቡም። እነሱ ከወጡ በኋላ ቦታው ጸጥ ሲል ልክ 8 ሰዓት ላይ ከፓኬቱ ውስጥ ለዕለቱ 3ኛው የሆነውን ሲጋራ ጭሶ ዳግመኛ ሌሊት ሌላ ሲጋራ ላለማጨስ ወስኖ ከዚያ ወጥቶ ተነስቶ ሄደ። ወደ መኝታ ክፍሉ ሲገባ ክፍሉም ጨልሞ ሆሊ ተኝታና ቴሌቪዥኑ ክፍት እንደነበር ሆኖ አገኘው። በተቻለው መጠን እሷ የተቀመጠችበት ቆሻሻ ወረቀት አስወግዶ አልጋ ውስጥ በመግባት ለጥቂት ጊዜ የቴሌቪዥኑን ፕሮግራም ሲከታተል ቆየና በዚያው ሰላም ያልነበረው የተረበሸ እንቅልፍ ወሰደው። ከእንቅልፉ ሲነቃ አሁንም ቴሌቪዥኑ አንድ የጠዋት ፕሮግራም ሲያስተላልፍ ስለነበር ከአልጋው ወርዶ በማጥፋት ተመልሶ ትንሽ ለመተኛት ሞከረ። ግን እንቅልፍ እንደማይወስደው አስቀድሞ ስለተረዳ ወደ ገላ መታጠቢያው ክፍል ገብቶ ገላውን ታጥቦና ልብሱን ለብሶ በመጠኑ የተሻለ ስሜት አግኝቶ ሲወጣ ሆሊ አልጋዋ ውስጥ በመጠኑ ትወራጭ ነበረ። ዌቨርሊ ብላ ራሷን በከፊል ትራስ ውስጥ ቀብራ በእንቅልፍ ሰመመን ውስጥ ሆና ጠራችው። ከዚያም አንተ ነህ ወይ ያገኘኸው ነገር አለ ስትል ጠየቀችው። መልስ ከመስጠቱ በፊት የሴቶችን ባዶ የግዴለሽነት ተፈጥሮ ለመመልከት የደቂቃ ያክል ጊዜ ወሰደና ምንም የለም፣ እንቅልፍሽን ብትጨርሽ ይሻላል አላት። ክሌንስን ገና አላገኘሁም። ገና አላገኘሁትም። አሁን ሰዓቱ ስንት ይላል? ገና አልነጋም። ሆሊ አልጋዋ ውስጥ ተገላብጣ አይኖቿን አሻሸች። ጥቁር ሐር የሚመስለው ጸጉሯ አንሶላዎቿ ላይ ተጎዝጉዞ የተወሰነው አንገቷን እንደ ሸምቀቆ ዙሪያውን ተጠምጥሞበት ነበረ። እናም አሁን ወዴት ልትሄድ ነው? እኔ የምሄደው ወደ ምድር ቤት ወንድምሽን ለመጠበቅ ነው። ትዝ ካለሽ ዕቅዳችን እኮ ይሄ ነው። ይፈጣሪ አለ፣ አንተ የማለዳ ወፍ ነህ። ለዚህ መልስ አለመስጠቱ ስለሚሻል ዝም አላት። ትሰማኝ እንደሆነ ጊዜህን እንዲሁ የምታጠፋው በከንቱ ነው። እሱ በዚህ ሰዓት አይመጣም ነው የምልህ። ክሌይ የሌሊት ሴት አዳይ ነው። ያ ሊሆን ይችላል። ነገር ግን እሱ የተዘፈቀበት ችግር ከክፉ ልማድሽ ሳትወጂ በግድሽ የሚያራርቅሽ ነው አላት። ይህን ደግሞ ከእኔ የተሻለ ማን ሊያውቀው ይችላል ሲል አሰበ። እሷ ግን ሐሳቡ አልገባትም። ቀጠል በማድረግ ሌላ ከዚህ የተሻሉ ሐሳቦች ካሉሽ ንገሪኝ፣ አትፍሪኝ፣ እኔ ግልጽ ሰው ነኝ አላት። እኔ እንድተካህ ትፈልጋለህ? ካስፈለገ መምጣት እችላለሁ። ዌቨርሊ ራሱን ነቅንቆ አሁንም የምልሽ ገና አልገባሽም ማለት ነው? እንደገና እስኪ አሁንም ከንፈርሽ እንዳብሺው። ከንፈርሽ ራሱ አፍ አውጥቶ መናገር የሚችል ቢሆን ኖሮ ማንም እንዳይሽ ሊነግርሽ በቻለ ነበር። እንደምገምተው አትችይም ማለት ነው። ልክ ነኝ? አሁን እንደዚያ ማለቴ ነው። ከሰዓት በፊት ያለውን ጊዜ በሙሉ እዚህ ማይረባ ክፍል ውስጥ ተጎልቼ ምን እንድሠራ ነው የምጠብቀው? አሁን ከእንቅልፌ ተነስቻለሁ። ለሥራው እኔ አለሁልሽ። አንቺ ቴሌቪዥኑን ከፍተሽ ለመመልከት ብቻ ሞክሪ።
ስለ እንስሳት መብቶች የምትናገር አንዲት ሴት ዝግጅቷን እያቀረበች ነው። ትምህርት ሰጪ ስለሆነ ተከታታዩ ብሏት ወደ በሩ አመራ። ግን በሩን በመውጣት ላይ እንዳለ ዞር ብሎ በነገራችን ላይ ቀኑን ሙሉ እሱን እንድትከታተይ አላት። የሰዓት በፊት ጊዜ ያላንዳች ውጤት አለፈ። ቡና መሸጫው ሱቅ ውስጥ በስተጀርባ ላይ አንድ ጠረጴዛ ላይ ቁጭ ብሎ ሎቢውንና በኩሽናው በኩል ያለውን የስርቆሽ በር ሲቆጣጠር ቆየ። ግን ምንም አልመጣም። 6 ሰዓት ላይ ረፍት ወስዶ ወደ ክፍል ሲመለስ ሆሊ ጥብቅ ያለ የዋና ሱሪ ለብሳ ሰገነቱ ላይ ቁጭ ብላ ፀሐይ ስትሞቅ አገኛት። አሁንም በድጋሚ እንደዛ ሆና ሰገነት ላይ መቀመጧ ለይታ እንደሚያጋልጣት ማስጠንቀቂያ ሰጣት። እሷ ግን ገደል ግባ ብላ ማስጠንቀቂያውን አጣጣለችበት። ክፍሉ ምስቅልቅል ወጥቶ ስለነበር እሱ እዚያ ብዙም አልቆየም። የሷ ከርቃን በማይለይ ሁኔታ እዚያ ሰገነት ላይ ወጥታ በስቴት ስትሬት ተመላላሽ ሕዝብ እየታየች መቀመጧ በኃይል አሳሰበው። መተላለፊያው መጨረሻ ላይ አንዲት ሰራተኛ ቆሞ በማነጋገር $5 ሰጥቶ ክፍሉን አሁኑኑ እንድታጸዳው አደረገ። ልጅቷ የሆቴሉ ሰራተኛ ምናልባት ሳይፈልገኝ አይቀርም ብላ ተደስታ ገንዘቡን የተቀበለችው በዓይኗ ጠቀስ በማድረግ ጭምር ነበረ። የሰዓት በኋላ ውሎ በተመሳሳይ ሁኔታ አለፈ። እንግዳ ማረፊያ ውስጥ ቁጭ ብሎ መጠጥ ሆዱ እስኪነፋ ድረስ እየጠጣ ቢጠባበቅም የሚፈልገው ሰው ሳይመጣ ቀረ። ዌቨርሊ ለምን እንዲህ ያለ ነገር ውስጥ ገባው ብሎ ለጥቂት ጊዜ አሰብ አደረገ። አንድ ፈርጠም ያለ ጎልማሳ ቡና ቤት ውስጥ ከገባ በኋላ አንድ ባለጌ ወንበር ስቦ አጠገቡ በመቀመጥ በግድ እንዲያነጋግረው ለማድረግ ወሬ ማውራትን ጀመረ። ዌቨርሊ ፊቱ የማይፈታ መሆኑን ሲመለከትም ቀልዶቹን ጣል በማድረግ ፈተነው። ግን ዌቨርሊ ይህን ቀልድ ቀደም ብዬ አውቀዋለሁ በማለት ኮምጨጭ ስላለበት ጥሎት ሄደ። ከወንጀለኛው ቾፕና ምናልባትም ከጃክሰን እስር ቤት ውስጥ ከሚያውቃቸው ጥቂት ከባድ ሁኔታዎችና የፕሲ እስር ቤት ውስጥ ከገጠሙት ጥቂት ጤንነታቸው ከተበላሸ የአይምሮ ህመምተኞች ሌላ ሳይጨነቅ ለረጅም ጊዜ በማሳለፍ ከእሱ የበለጠ ልምድ ያዳበረ ሰው አልነበረም። ያለ ሥራ ለረጅም ጊዜ መቆየት ካለበት እንዴት አድርጎ ያን ጊዜ ማሳለፍ እንደሚኖርበት እዚያው ያዳበረው ልምዱ አስተምሮት ነበረ። እሱም እጆቹን ጨብጦ በትንፋሽ ማሞቅ ነበረ። ከልምዱ ያገኘው ምግብ አትመገብ፣ ያ ደግሞ ሲበዛ ያናድዳቸዋል። በጭራሽ አትሸበር። ጨለማ ቢሆን ምን ይመጣል? ጨለማን ትፈራለህ? አይምሮ አንተ መሄድ ወደምትፈልግበት ስፍራ ሊወስድ ይችላል። ካለፉ ገጠመኞቹ ውስጥ አንዱን አስታውስና በዝርዝር በአይምሮ ውስጥ የነበረውን ትዕይንት ተመልከት። ያንንም በሚገባ ተኩረው። ያ ሁኔታ አይምሮ ሲደበዝዝ ምክንያቱም መደብዘዙ ያለነውና 1000 ፑሻፖችን ሥራ። ይህ በጣም ቢርብህም ወይም ብጠግብም መሰራት ያለበት ነው። በአይምሮ ቼዝ መጫወት የምትችል ከሆነ ጥቂት ተጫወት። ከዚያ ቀጥለህ የቁጥር ጨዋታዎችን ሞክር። ከቀላሎቹ ከአንድ ቤት ቁጥሮች ጀምርና ከዚያ ወደ ላይ እያሳደግከው ሄደ። አንድ ጥያቄ ወይም ፈታኝ የአይምሮ ሥራ ሳትሠራ በጭራሽ ትተህ አትለፍ። አስፈላጊ ከሆነ ከመጀመሪያው ጀምረህ እንደገና ሥራው። ከዚያ በኋላ 1000 ሲታፖችን ሥራ። ከዚያ በመቀጠል በዚያን ጊዜ ብቻ በጀርባ ተኛ። ለእንቅልፍ ሳይሆን አይምሮ ውስጥ የተቀረጸውን ለማየት እንድትችል ነው። ከዚህ ሁሉ በኋላ አንተ የማትበገርና የማትታይ ትሆናለህ። ማንም ሰው ቢሆን እንደገና አንተ አጠገብ ደፍሮ አይጠጋም የሚል መመሪያ ነበረው። ለ19 ዓመታት በጃክሰን እስር ቤት ያሳለፈው ቾፕ እስር ቤቱ ድብቅና ሆዶ የማይገኝ ልዩ ቾፕ አድርጎ ቀርጾ ለቆታል። እናም በእርግጥ ያወጣው መመሪያ ትክክልና የሚሠራ ነበረ። ታዲያ ቾፕ ሁልጊዜ በመመሪያው ይጠቀም ነበረ። ምክንያቱም ምን እንደሆነ አሁን ሊገልጸው ባልቻለ ሁኔታ ዌቨርሊ ይህን መመሪያ ጥቅም ላይ ሳያውለው ቆይተዋል። ሌላው ቀርቶ የቁጥሮቹን የአእምሮ ጨዋታ እንኳን አሁን የሚጫወተው በከባድ ችግር ነበረ። 3 ሰዓት ሲሆን
መጠበቁ ሰለቸውና የመጣው ይምጣ ብሎ አንድ የፓርክ ፕሌስ ሆቴል ዩኒፎርም የለበሰ ልጅ ፈልጎ አግኝቶ የክሌን ቁመና በዝርዝር ነግሮት ሲገባ ለሱ እንዲጠቁመው የሱን ክፍል ቁጥርና $20 ሰጥቶ ሸኘው። ልጁ ይህን ያክል ትኩረት ያልነበረው ቢሆንም ዶላሩን ተቀብሎ ኪሱ ከከተተ በኋላ ግን የተሰጠውን ግዳጅ እፈጽማለሁ ብሎት ሄደ። ሆሊ ትርፉ ጊዜ ማቃጠል ነው ያለችው ትክክል ነበረ። ዌቨርሊ ወደ መኝታ ክፍሉ ተመልሶ ሲገባ ሆሊ አልጋዋ ላይ ሁለት ራሶቿን በጀርባዋ ተደግፋ መጠጥ ትጠጣ ነበረ። ጠረጴዛው ላይ ሁለት ባዶ ጠርሙሶች ተደርድረዋል። ቴሌቪዥኑ ተከፍቶ ድምፁ በጠፋ ሁኔታ አንድ ድራማ ያሳያል። የመስኮቱ ተንሸራታች በከፊል የተከፈተ ቢሆንም የክፍሉ አየር ግን በሲጋራ ጢስ የታፈነ ነበረ። ማይክ ሐመር ተመለሰ አለች ሆሊ ባዶ እጁንና በድካም የደረቀ ወገቡን ይዞ ሲል መለሰላት። እኔም እንደዚህ አይነት ነገር ቀደም ብዬ ተነበይኩልኝ ይመስለኛል። እዚያ መገኘት ያለበት ሰዓት ግን አሁን ነው። አሁን አየሽ፣ እኔ በሕይወቴ በጭራሽ ጥሩ አድማጭሽ ሆኜ አላውቅም። ያን እኔም ተረድቻለሁ። በዚህ ጊዜ እርሷ ጂንስ በአጭር ቲሸርት ጋር የለበሰች ሲሆን ወደ አካባቢ ያለው ቆዳዋም በፀሐይ እንደመጥቆር ብሎ ነበረ። ዌቨርሊ አንድ ወንበር ስቦ ተቀመጠ። ሁለቱም አልጋዎች ተነጥፈዋል። ክፍሉ ተጠርጎ ነበር ቢባልም የእሷ ዕቃዎች በየቦታው ተዝረክርከው ስለነበር ቤቱ ያው ፈረስ የጋለበበት ይመስል ነበረ። እሷን መቆጣጠሩና ከእሷ ጋር በየሰዓቱ መጫዋጫው ሰልችቶት የክፍሉን ጉዳይ ትቶታል። በቴሌቪዥኑ ፕሮግራም ስለመደሰቷ ጠይቋት ሌላ ምንም አማራጭ ነገር ስለሌለ በሱ መቆዘም ግድ እንደሆነባት አስረዳቸው። ከዚያም ስለ ፊልምና የፊልም ተዋናዮች ትንሽ አወሩ። ሲጋራ ስጠኝ ብላው ፓኬቱን ወርውሮ ሁሉንም እንድትጠቀምበት ሲሰጣት ከፓኬቱ ውስጥ የሲጋራ ወጣጧ ያለካኮሷ ያያያዟና ያሳሳቧን ቄንጥ ተመልክቶ ሲጋራን በፊልም ከሚያስተዋውቁ ሞዴሎች አንዷ መስላ ታየችው። ስለ ፊልም ምንም የማታውቅ ሴት አድርጎ ስለገመታት በመጠኑ በሽቃ ነበርና ሲጋራውን አከታትላ ከሳበች በኋላ በሽቀቷ እየለቀቃት ሄደ። አንተ በጣም ብዙ ሲጋራ ታጨሳለህ፣ ይህን አውቃል ስትል ጠየቀችው። አየሽ፣ በአሁን ዘመን ሲጋራ ማጨስ ድፍረት ያላብሳል የሚል ሁኔታ ስላለ ያናምኜ በመቀበሌ ነው። ግን ልክ ነሽ፣ ለማቆም ወስኛለሁ። ነገ ወይም ቢዘል ቅዳሜ አቆማለሁ። አንተ መደናቁርት ነህ፣ ግን የምወደድም ነኝ። እኔን ስለ ትወና ምንም የማላውቅ ሴት አድርገህ እንዴት ታስበኛለህ? ኖርዝ ዌስተርን ድራማ ትምህርት ቤት ገብቼ መሰልጠኔን ታውቃለህ? አታውቅም እንደሆን ይህ ትምህርት ቤት ምናልባት ካሉን ምርጥ የተባለለት መሆኑን እንድታውቅ ብላ ፎከረችበት። ዌቨርሊ በበኩሉ እንደዛ ለማለት ፈልጎ እንዳልሆነ ገልጾላት ይልቁንም የሴንሴሽናል ትወና ተዋናይት ልትሆን እንደምትችል የገመታት መሆኑን አስረዳት። ከዚያም ቀጥል አድርጎ ስለ ትወና ሥራዋ ጠይቋት አነስተኛ ቲያትሮች ውስጥና በከተማዋ በሚገኙ የንግድ ማስታወቂያ ሥራዎች ላይ እንደምትተውን አስረዳቸው። ባለትዳር ነሽ ብሎ ጠየቃት። ይህን ሲላት በተለየ አመለካከት ቄንጥ ተመልክታው ብርጭቆ ውስጥ የነበረውን መጠጧን በአንድ ትንፋሽ ጨልጣ ሲጋራውን በላዩ ላይ ማገችበት። ሁኔታዋ ሁሉ ላውረን ባካልን ይመስል ነበር። ለምን ጠየከኝ? ልትወጣብኝ አስበህ ነው? አልጋዬ ላይ ዘመቻ ልታጧጡፍብኝ ነው እንዴ? ብላ ጠየቀችው። አንቺም ይህንኑ ጥያቄ እኮ ጠይቀሽኛል በማለት ተገቢ መልስ ሰጣት። አዎን ጠይቄ ነበር። የጠየኩ ቀለበት ጣት ላይ ስላየው ነው። ታዲያ የቀለበቱ መኖር ምን ሊያረጋግጥ ይችላል? ኖረኝም አልኖረኝም የሚያመጣው ምንም አይነት ለውጥ የለም። ሆሊ ወደ ባሩ ስልክ ደውላ ለራሷ ብቻ መጠጥ አዘዘች። እሱን ልትጋብዘው ስትል እምቢ ስላላት አንዳንድ ቃላቶችን በመጣል እሱን ለመሳብና የፍቅር አታይ ለእሷ እንዲኖረው ለማድረግ ሞከረች። እሱ ግን ከሴት ጋር ለመዳራት የሚያስችለው ቋንቋ ብዙም ስለማይገባው የሰጣት ምላሽ እሷ እንደፈለገችው አመቺ ሳይሆንላት ይቀራል።
ይህን ጊዜ በዓይኖቿ የለካችው ፈገግታ በማሳየት አንተ ነገር ቶሎ የማይገባ ጥሬ ብጤ ነህ ብላ በነገር ወጋ አደረገችው። ዌቨርሊ ሴቶችን ለመቅረብ ትላልቆቹ ስትራቴጂዎች ቀርተው ትናንሾቹም ታክቲኮች የማይገቡት ስለነበር ጨዋታውን እዚህ ላይ ማቆም አለብኝ ብሎ ቃላት መመላለሱን አቆመ። በመካከላቸው ጸጥታ ሰፍኖ ቴሌቪዥኑ ያስተላልፍ የነበረውን በመኪና በመሳደድ ላይ የነበሩ የሁለት ተፋላሚ ሰዎችን ፊልም አብረው ሲመለከቱ ቆዩ። በመሃሉ በሩ ተንኳክቶ እሱ ወደ በሩ ሄዶ ያዘዘችው መጠጥ መጥቶላት ስለነበር ካስተናጋጁ ተቀብሎ ለሷ አቀበላትና በሹክሹክታ ድምፅ አመሰገነችው። ከጥቂት ጊዜ በኋላ እዚህ ክፍል ውስጥ ለረጅም ጊዜ ስለቆየው ጩይ ብረሪ ይለኛል አለችው። እሱ እንደገባው ይህ ቃል የተሰነዘረው እንደ ይቅርታ መጠየቅ አይነት ምክንያት ሆኖ ነው። የሷ ረጅም ጊዜ ሲተረጎም ከ30 ሰዓታት ያነሰ ጊዜ ነበረ። ግን እሱ በፍጹም ልብ አላለውም። በዚህ ጉዳይ ላይ ትንሽ ብንነጋገር መልካም ይሆናል አለችው። የማንነጋገርበት ምንም ምክንያት አይኖርም። ሥራ ምን እንደሆነ ለምን አትነግረኝም? ግን የኢንሹራንስ ሠራተኛ ነኝ እንዳትለኝ ወይም ያን የመሰለ መልስ እንዳሰጠኝ እኔ አንተን በሚገባ ሳጥና ነው የቆየሁት ብላ አዲስ ጥያቄ አቀረበችለት። ለዚህ ጥያቄዋ ምላሽ እንዲሆናት ዌቨርሊ ከኪሱ ካርድ አውጥቶ አቀበላት። ካርዱ እንደተለመደው ባዶ የሆነ ላዩ ላይ የተጻፈ ጽሑፍ፣ ፊርማም ሆነ ሌላ ነገር የሌለው ነበረ። በጣም አሳማኝ ነው አለችውና በመጨረሻም ግን ይህ ምን ማለት ነው? የምትሠራው በኮምፒውተሮች ወይም በእነሱ መሰል ድርጅት ውስጥ ነው ማለት ነው ብላ ጠየቀችው። አሁን ግን ሥራውን በጭንቅላቴ ብቻ ነው የምሠራው። ካርዱን መሬት ላይ ጣለችውና እንዲህ አይነት ነገርማ አትነግረኝም? እኔ ይገርምሃል፣ አብዛኛውን ጊዜ በጭራሽ ተታልዬ አላውቅም አለችው። ይቺ ሴት እንደ ሌሎቹ ሴቶች በቀላሉ ነገሮችን ማለፍ የማትችል ከሚያውቃቸው ሴቶች ሁሉ ጠንካራ ሴት ሆና አገኛት። ግን ይህ ነው ብሎ ሊረዳው ባልቻለ አንዳች ልዩ ምክንያት ማንነቱን ቢያንስ በከፊል እንዲነግራት ስሜቱ አስገደደው። እኔ ለመኖር ስል የተመረጡ ውስን የሆኑ ቁማሮችን የምጫወት ሰው ነኝ አላት። ይህን ስትሰማ ፖሊ በሽርደድ አይነት አክብሮት አጨበጨበችና ቁማርተኛው ሰው ብሎ እንደሚያዜመው ሙዚቃ አይነት ነህ ማለት ነው። እንዴት የምታሳስት ሰው ነህ! አንተ የምትታየው የፍቅር ሞዴል የሆነህና መስለህ ነው። ግን ታዲያ ጥቁር ኮትህና ቀጭኑ ከረባት የት አለ? አረንጓዴው የዓይን መከለያህስ? የአይነቱ ጨዋታ የሚጫወቱ ወንዶች የሚለብሱት ይህን አይደለም እንዴ? ይህን ጊዜ ዌቨርሊ እጆቹን ዘረጋና ይህ ያንቺ ጥያቄ ነው አላት። ሆሊ እሱ እንደዚያ ቁማርተኛ ሰው መስሎ ሊታያት ያልቻለችውና የተታለለችው ለምን እንደሆነ ጠይቃው ምናልባት ስለዚያ በቂ ዕውቀት ሊኖራት ባለመቻሏ እንደሆነ ገለጸላት። ግን አንተ የምትናገረው ሞናኮዋን ሲታይ እንደ ፕሮፌሽናል ቁማርተኞች አይደለም፣ አይኖችም እንደነሱ ነፍሰ በላ አይመስሉም አለችው። ታዲያ በአነጋገሬ ውስጥ ሳንድ ባጊንግ፣ ብላይንድ አንቲ፣ ሰቨን አውት፣ ዴድማን ሳንድ የሚሏቸው ቃላቶች ንግግሮ ውስጥ ደባልቄ ብናገር ምን የሚረዳኝ ነገር ይኖራል? የበለጠ እውነተኛ የቁማር ሰው ያሰኘኝ ነበር ብለሽ ታስቢያለሽ? ከፈለግሽ እንደዚያ መናገር ምችልበታለሁ አላት። እሺ ይሁንልህ። አንተ ደስታ የምታገኝበት ከሆነ ቁማርተኛ መሆን መብትህ ነው። እንዲሁ እኔ ተዋናይ መሆኔን አንተም መቀበል ይኖርብሃል አለችው። ከዚያ በዚሁ ሙያ ዙሪያ ትንሽ ከተሸራደዱ በኋላ ዌቨርሊ ድንገት ከመቀመጫው ተነስቶ ቆመ። የዚህን አይነት ወሬ ራሱን በጣም ወቀሰ። በሁሉም ሰብአዊ ግንኙነቶች ውስጥ ግልጽነት የሁሉም ስህተቶች መፍትሄ ናት የምትለውን የቾፕናን መመሪያ አስታወሰ። እንግዲህ አሁን መልካም ፍቃድሽ ቢሆን ወደ ውጭ መውጣቴ ነው ብሎ ፍቃድ ጠየቃት። የት ነው የምትሄደው? ጥለኸኝ መሄድ እንደማይሆንልህ አምናለሁ። ነው እንዴ ሚስተር ቆማሪው? አይደለም። እንግዲያውማ ምስጢርን አካፍለኝ። የት ነው የምትሄደው? ተመልሰህ ምድር ቤት ልትወርድ ነው? አሁን ሎቢ ውስጥ አንድ የሚከታተል ሰው ስላለኝ ያ ሥራ ተሸፍኗል። ስለዚህ እኔ ለዋኝ መሄዴ ነው። ለመዋኘት አትችልም። አሁን የመዋኛው ስፍራ ተዘግተዋል። እኔ
አንድ ዘዴ ተጠቅሜ ማግኘት ብችልስ? ትወራረጃለሽ። 5 ከሰጠሽ 8 ታገኛለሽ። በመዋኛ ስፍራው ርዝመት ቁልቁል በመዳህ ሶመርሶት፣ ቀዘፋና ሌሎቹን የዋና አይነቶች በዚያ በጨለማ ውሃ ውስጥ በጥሩ ስልት ዋኘ። አንዳንዴ የመዋኛ ገንዳውን ጣራ የአሰራር ሁኔታ በጨረቋ ብርሃን እያደነቀ በጀርባው ተንጋሎ ይዋኝም ነበረ። አይኖቹ ወደ ላይ አንጋጦ ስለነበር ከስር በመዋኛው አካባቢ የነበረውን ሁኔታ አላስተዋልም። ያንን አካባቢ ተቆጣጥሮ ቢሆን ኖሮ አንድ ቀጭን የሆነ ሰው በጠቆረው መግቢያ በር በኩል በእግር ጣቶቹ እየተራመደ ኮንክሪቱ ሰገነት ላይ ደርሶ ልብሱን አውልቆ ጥልቀት በሌለው የመዋኛ ገንዳ ውስጥ በቀስታ ሲገባ ሊያይ ይችል ነበረ። አስቦበት ቢሆን ኖሮ እሱ ራሱ እዚያ አካባቢ እየዋኘ በደረሰበት ጊዜ እሱ ስር ገብታ ጥምጥም አድርጋ ይዛው ካሽከረከረችው በኋላ ወደ ሰማይ ያሽቀነጠረችው ሴት ማን እንደሆነች ማወቅ ይችል ነበረ። ከዋናው ትዕይንት በኋላ መኝታ ክፍላቸው ውስጥ ሁለቱም በጣም ተዳክመው እግሮቻቸውና እጆቻቸው ዝለው ተጋድመው ነበረ። ያም ሆኖ እንቅልፋቸውን ለማባረር እየታገሉ ወሬያቸውን ቀጠሉ። ዊቨርሊ ልክ ከአንድ ከባድ የመኪና ግጭት ድንጋጤ እንደባነን አይነት በሆነ ስሜት እኔ ይህን ነገር ሆን ብዬና አስቤውና የሆነና የተፈጠረ ነገር አይደለም ሲል ተናዘዘላት። ዊቨርሊ እኔ እኮ ስለ አንተ ነገር እያሰብኩ መገረም ጀምሬ ነበር። ምናልባት ግብረ ሰዶማዊ ትሆናለህ ብዬም ፈርቼ ነበር። እንደሱ ረዘም ያለውና ግን ከሱ በጣም ቀጠን ያለውን ሰውነቷን አቅፎ ሲዳስሰው ካሳለፈው የቅርብ ጊዜ ሕይወቱ ደስ የማይሉ ተከታታይ ትዝታዎች አእምሮ ውስጥ ብልጭ አሉበት። ግን ለሷ የተናገረው ምንም ነገር አልነበረም። ይህ ምን ያህል ልትሳሳት እንደምትችል የሚያረጋግጥ እውነታ ነው አለችው፣ ድብን ያለ እንቅልፍ እየተጫጫናት። ከዚያም ቀጠል አድርጋ ከዚህ ቀደም በሚገባ አውቃቸው የነበሩ ጥቂት ወንዶች የሚጠሩኝ ስሜን ሲጠሩት ሚድናይት እያሉ ነው። ደስ ካለ አንተም በዚህ ስሜ ልጠራኝ ትችላለህ አለችው። በሌላ ወገን በክትትል ላይ ያሉት ግሊፕና ሻዶ ያንን ዘራፊ ሰው ለማግኘት ካለመቻላቸውም በተጨማሪ እህቱን በዘዴ አታለው በቁጥጥራቸው ስር ካስገቡ በኋላ በአንድ አደገኛ ቁማርተኛ ተደብድበው ሴትዮዋም አምልጣቸው በመሄዷ ሌድቤተር ከፍተኛ ጫና ስለፈጠረባቸው ከነቁስላቸው ከተማዋን አሁንም በማሰስ ላይ ይገኛሉ። በየሞቴሉ ደጃፍ ቀልባቸውን አጥተው ቢረግጡም ያንን ቁማርተኛና ያመለጠቻቸውን ሴት ደብዛ ማግኘት አልቻሉም። ሆኖም አሁንም ተስፋ ባለመቁረጥ እየተቅበዘበዙ ነው። አየ ግሊፕ፣ የአንድ ሰው ስም መልኩንና የወደፊት የሕይወት አቅጣጫውን የሚወስንለት የመሆኑ ሐቅ የሚያስቅ ነው አለ ሻዶ። ይህን እኔ በጭራሽ አስቤው አላውቅም ነበር ሲለ ግሊፕ መለሰለት። ነገር ግን የሻዶ መልእክት ምን እንደሆነ በፍጹም አልገባውም ነበርና ቆየት ብሎ ራሱ ሳይጠይቅ እንደሚገልጽለት ተስፋ አድርጎ ቆየም። ለምሳሌ ያን የማይረባ ሙን የሚባል ሰው እንውሰድ። ስሙ ሙን አይደለም እንዴ? ጥሩ። ፊቱን ስትመለከተው እንደ እውነተኛዋ ሙን ወይም ጨረቃ የተደበለበለ አይደለም እንዴ? የቆዳውስ ቀለም ግን እንደ ጨረቋ ቢጫ መሆኑን ልብ ብለሃል? ሲለ ጠየቀው። ሻዶ ይህን የምስኪኑን የዴልሙንን ምሳሌ ያመጣው አለ ምክንያት አልነበረም።
የክሌመንስ ዲቃላ ከፓርክ ፕሌስ ሆቴል ከተሰወረባቸው ወዲህ ደብዛዋ ጠፍቶባቸዋል። በየሞቴሉ ከጠዋት እስከ ማታ ዞረው ቢፈልጉም ምንም ውጤት ስላላገኙ በክትትላቸው ማብቂያ ሰዓት ላይ በሆሊ መኪና ላይ ሌላ ፍተሻ ለማድረግ ሻዶ ሐሳብ አቅርቦ ወደ ዴልሙን ጣቢያ ጎራ ብለው ስለነበር ነው። መደርደሪያዎቹን እየጠራረገ በዝግጅት ላይ የነበረው ዴልሙን እነሱ በሩን ሲዘልቁ ገና እንዳየ ምንም ጥያቄ ሳያቀርቡለት ሰውነቱ እየራደ እስካሁን ማንም የመጣ ሰው የለም፣ ከመጣ አሳውቃችኋለሁ፣ በእኔ ይሁንባችሁ፣ ከእንግዲህ አንዳች ችግር በራሴ ላይ እንዲገጥመኝ አልሻም በማለት እየተርበተበተ ተማጸናቸው። የዚህን ሰው መርበትበት ለተመለከተ ሁሉ በአሳፋሪ መልኩ የሚያሳዝን ነበረ። ይህ ተግባራቸው በሌዲ ቤተር ዘንድ ቢሰማ ኖሮ እንዲህ ያለ ጊዜ ያላግባብ የባከነበት ዙሪት ሆኖ የሚወሰድ ነበረ። ከአምፖሉ ስር በመቆሙ እንጂ ሌላ ነገር ከጨረቃ ጋር የሚያመሳስለው ነገር ይኖራል። ቢጫነቱ ከአምፖል ብርሃን የመጣ ነው ብንልም ጠጋ ብለህ ስታየው የሚመስለው እንደዚያችሁ እንደ ጨረቃ ነው። ስለ ስሙ ማለት ነው። እኔ የምለውማ አለና ትንሽ ካሰበ በኋላ አየህ፣ እሱ ለምርመራ የሚያመች ጥሩ ኢላማ አይደለም። አንድ ሌላ ተጨማሪ ምሳሌ ልስጥ። በአንድ ወቅት ሲሰሩ ውስጥ የማውቀው ስሙ ሳለ ማርቲን የሚባል ሰው ነበር። ይሠራ የነበረው የት ነበር ብለህ ትገምታለህ? መቼም ማርቲን የሚል የአልኮል ስም ይዞ ሌላ ቦታ ይሠራል እንደማትለይ ተማመናለሁ። ይሠራ የነበረው ቡና ቤት ውስጥ ነበር። ገና በ30 ዓመት ዕድሜው የለየለት ሰካራም ነበረ። ግሊፕ በዚህ በሻዶ ግራ የተገባ ፍልስፍና ሊያምን አልፈለገም። የአንድን ሰው ሥራ የሚቀይስለት ስሙ ነው እያልክ ነው? ይህ ምንም ተቀባይነት የሌለው ፍሬከርሲኪ ሐሳብ ነው ሲልም ንግግሩን አጣጣለበት። ሻዶ ይህም ፍልስፍና በተንኮል ራሱ ፈጥሮ የሚያራምደው ነበረ። ሆኖም ግሊፕ ስላጣጣለበት መለስ ብሎ እሱ ያቀረበው ሐሳብ ስም ከተግባር ጋር ተያያዥነት እንዳለው ለማመልከት ያክል እንደሆነ ለባልደረባው አስረዳም። ይህን ካለ በኋላ ለደቂቃ ያክል እሱ እውነተኛ ስም የሆነውን እስካክስን አሰበና ሳያውቀው በአንድ እጁ ፊቱን ዳበሰና በልጅነቱ ብጉር ፊቱ ላይ የፈረጠበትን ጠባሳዎች ቀስ ብሎ ዳሰሳቸው። ትክክል ነህ አለና ግሊፕ አንተ የቁልምጫ ስምህን ያገኘው በዚህ ምክንያት እንደሆነ ሁሉም ሰው የሚያውቀው ነው አለው። በዚህ አስተያየቱ ሻዶ ተናዶ አንድ ሰው የቁልምጫ ስም የሚሰጠው ከአደገ በኋላ መሆኑንና እሱ ግን የሚያወራው በልደት ወቅት ስለሚሰጥ ስም መሆኑን አስረዳው። ግሊፕ ሳይወድ በግድ እሱን ለማስደሰት ሲል ብቻ ልክ ነህ አለው። በግሊፕ ጥያቄ ወደ ዩ&አይ የእንግዳ ማረፊያ ገብተው ቢራ ይዘው መጠጣት ጀመሩ። ቀኑን ሙሉ ዞረው ያገኙት ውጤት ስላልነበር ለሌዲ ቤተር የሚያቀርቡት ምንም ዘገባ አልነበራቸውም። ስለዚህ በብሽቀት ሻዶ ስለ ስሞች የፈለገውን ቢቀባጥር ግሊፕ ላለመቃወም ወሰነ። በሥራ ጠባያቸው ለብዙ ጊዜ አብረው ስለሚዞሩ ወሬው የሚጠላ ካለመሆኑም ሌላ ብዙውን ጊዜ የሚያወራቸው የሌሉ የፈጠራ ወሬዎች ቢሆኑም አንዳንዴ ግን ቁም ነገር ያላቸውን ወሬዎች ያሰማው ነበረ። ስለዚህ ከቀን ቀን ከሳምንት ሳምንት የማይለየውን የሥራ ባልደረባውን ላለማስቀየም ግሊፕ አሜን አሜን ማለቱን መረጠ። ከዚያ በኋላም በርከት ያሉ ስሞችን እያነሳ ሻዶ የተለያዩ ትርጉሞችን ከስማቸው ጋር በማያያዝ አወራለት። በመሃሉ ላይ ግሊፕ ስለ አንድ ሊፐርት የተባለ ሰው አንስቶ ያ ሰው እንደ ስሙ ከንፈረ ስስ መሆን ሲገባው ነገር ግን ከንፈሮቹ ሰፌድ የሚያክሉ ነበር አለው። ከዚያም ቀና ብሎ የሻዶውን ከንፈሮች ሲያይ ሰፌድ የሚያካክሉ መሆናቸውን አይቶ ምን ነው ባልተናገርኩ ኖሮ ብሎ ተጸጸተ። ሆኖም ሻዶ ልብ ያለው መስሎ አልታየውም። ይልቁንም በርካታ ሌሎች ስሞችን እየጠራ ስማቸው ሥራቸው እንደሚወስን ሲገልጽለት አመሸ። ግሊፕ አንዳንዴ ሲቃወሙ ቆይቶ ሻዶ ሞቅታው የተጫጫነው መብሸቅ ስለጀመረ ሻዶ መጋጨቱን ፈርቶ ይሆንልህ ብሎ እንደተቀበለው አመሹም። በመጨረሻም የራሱ የግሊፕ ስም በህንድ ዝርያዎች የተለየ ትርጉም እንዳለው ሻዶ ጠየቀው። ግሊፕም ደንበኛ ስሙ ግሊፕ ሳይሆን ጊልበርት እንደሆነ ሰፋ አድርጎ ታሪኩን አጫወተው። እውነተኛ ስምህን እስካሁን እኮ ነገረኛ አታውቅም፣ ታዲያ ለምን ግሊፕ ተባልክ? ሲል ሻዶ ጠየቀው። ያንን ስም ረስቼዋለሁ አለው። በዚህ ጊዜ አንድ ሌላ ሰው አጠገቡ መቀመጡን አውቆ ዞር ብሎ ሲያይ ሰውየው ሁለቱንም በግሩም ፈገግታ ሲመለከታቸው ቆየ።
ምን የተለየ ነገር አየህብን? ብሎ ግሊፕ በቁጣ ሰውየውን ጠየቀው። የገባችሁት በዚሁ በር ነው እንዴ በማለት ተገርሜ ነው ሲል ሰውየው መለሰለት። ከዚያም ግሊፕ በእኛ ነው ወይ የምትሳለቀው ብሎት በንዴት ሰውየውን በሸሚዙ አንጠልጥሎ በማንሳት መሬት ካፈረጠው በኋላ እስኪበቃው ደበደበው። ቤቱ ተረብሾ ጠጪ ሁሉ በፍርሃት እየለቀቀ መውጣቱን ሲመለከቱ ሁለቱም በጥድፊያ ከዛ ወጥተው የደበደቡትን ሰውዬ እየሰደቡ ትምህርት ሰጥተነዋል እያሉ ሄዱ። ሆኖም ምንም ያገኙት መረጃ ስላልነበር እስካሁን ሌድቤተር ራሱ ምን አዲስ መረጃ አግኝቶ እንደሆነ ሄደን ብንጠይቀው ምን ይመስላል ሲል ሻዶ ሐሳብ አቀረበ። የተዘረፈው ድርጅት ሥራ አስኪያጅ የሆነው ጌሎን በእነሱ ክትትል ምንም መረጃ በመጥፋቱ የተነሳ ተጠያቂነቱ የተሰማው ክፍል ውስጥ ላይና ታች ይንጎራደድ ነበረ። እግሮቹ በሪ ሲያሰቃዩት፣ የጭንቀቱ ብዛት ደግሞ የልቡን ምት ፍጥነት አሳድጎ አደገኛ ሁኔታ ውስጥ አስገባው። የላካቸው ሁለት ተከታታዮች ቀኑን ሙሉ ድምፃቸውን አጥፍተው መዋላቸው ሳያንስ አንድ መልእክት ሳይጥሉ እንዴት ሊቀሩ ቻሉ ብሎ ንዴት ናላውን አዙሮት ነበረ። እሱ ምንም መረጃ ሳያገኝ ግን በዲያትዝ ክቡር ስም ቀኑን ሙሉ ወደ አትላንቲክ ሲቲ፣ ቬጋስ፣ ሬኖና ታሆ ስልክ ደውሎ ስለ ጉልበተኛው ቁማርተኛ መረጃ ለማግኘት ጥረት ሲያደርግ ውሏል። ያሰበውን ያክል ግን አልሆነለትም። መልእክቱን የተቀበሉት ወገኖች ጥያቄውን ሰምተው ብዙም ትኩረት አልሰጡትም። ከነዚያ ቦታዎች ያገኛቸው የዲያትዝ ተባባሪዎችና ወዳጆች የንፈልግልሃለን፣ ሆኖም 1 እና 2 ቀናት መቆየት ይኖርብሃል ስላሉት ለዲያትዝ የሚያቀርብለት ተጨባጭ የሆነ መረጃን አላገኘም። የገቡለትም ተስፋ ስለ ሰውየው አቋም መግለጫ እንጂ ፎቶ ሊያገኙለት እንደማይችሉ ስለገለጹለት በእነዚያ ተባባሪ ህንዶች ላይ የእርግማን መዓት በማውረድ አወገዛቸው። ሆኖም ሁነኛ መረጃ እንዳገኘን ስልክ እንደውልልሃለን ብለውት ስለነበር ጌሎን የተስፋ ጭላንጭል በእነሱ በኩል ይታየው ነበረ። ልክ ወደ 5 ሰዓት አካባቢ ሻዶና በህንድነቱ ሳቢያ ቺፍ ክሬዚ ሆርስ ብሎ የሚጠራው ግሊፕ ልክ ሽርሽር ውለው እንደተመለሱ ቱሪስቶች እቤቱ መጡ። ግን ምንም ያመጡለት ነገር አልነበረም። ይዘው የሄዱት እንደ ቢራ መጥመቂያ የሚሸተውን አፋቸውን ነበረ። ጌሎን ሁለቱንም ልዩ ክፍል ውስጥ አስገብቶ በመጀመሪያ በሰላማዊ ሁኔታ አነጋገራቸው። ቀጥሎም ምንም ይዘውለት የሄዱት መረጃ ባለመኖሩ በቁጣና በዘለፋ አንቆራጠጣቸው። ከዚያም ቁጣውን መለስ አድርጎ አውቀና ያለውን የዲያትዝን ፕላን ብቻ ካስረዳቸው በኋላ አሁንም ሆቴሎቹን እንዲከታተሉ፣ መኪናዋን በአይነ ቁራኛ እንዲቆጣጠሩና ከሁሉም በላይ የስልክ ግንኙነት ቢያንስ በቀን 4-5 ጊዜ ከሱ ጋር እንዲያደርጉ ጥብቅ መመሪያን ሰጣቸው። ከዚህም ሌላ ከ2 ቀን በኋላ የዚያን ጉልበተኛ እውነተኛ ስም ስለሚያገኝ ገባበት ገብተው እሱን አድነው እንዲይዙና በተቻለ ፍጥነት የተሰረቁት ዕቃዎች እንዲመለሱ እንዲያደርጉ በማዘዝ ይህ ባይሳካ ግን በጦሱ እነሱ እንደሚገቡበት መሆኑን አስጠንቅቆ ሸኛቸው። እነሱን ከሸኘ በኋላ ወደ አንድ ኮሪያዊ መዝናኛ ስፍራ ስልክ በመደወል አንዲት ሴት እንዲልኩለት አዘዘ። እዚያ መዝናኛ ስፍራ ውስጥ ጠባይ ሸጋ ሴቶች በመኖራቸው ከእነርሱ ጋር ማደር ይወድ ነበረ። አብዛኛውን ጊዜ ተላኩለት ጥሩ አለባበስ የነበራቸው ሴቶች ነበሩ። የዛሬዋ ግን እዛ ከተማ ከገባች ገና 3 ቀኗ ስለነበር አለባበሷ እንደ ነገሩ ሆኖ ነበረ ያገኛት። ነገር ግን እሱን ለማስደሰትና የደከመ ስሜቱን ለማንቃት ብዙ ጥረት አድርጋ ባይሳካለትም ጥሩ እንቅልፍ እንዲወስደው በማድረጉ የዕለት ሂሳቧን ከፍሏት ከቀኑ ብሽቀት በሙሉ ነፃ ሆኖ አደረ። የጾታ አብዮት ከፍተኛ ደረጃ በደረሰበት አፍላ ወቅት
ሙሉ ሰው የሆነው ዌቨርሊ ቲሞቲ ስለ ሴቶች በሚያስገርም መልኩ ምንም የማያውቅ ሰው ነበር ለማለት ይቻላል። በሴቶች ላይ ያለው ዕውቀት እንዲህ ደካማ ሊሆን የቻለው ከልጅነቱ ጀምሮ የመጣ ነው። ዌቨርሊ ለምንድነው ሴቶች እንዲህ ላንተ ሚስጥር ሆኖ የቀሩት ተብሎ ሲጠየቅ ስለ አስተዳደጉና ቤተሰቡ የሚከተለውን ይናገራል። የተወለደው አጥባቂ ከሆኑ በጣም ሰራተኞችና በሥራቸው ውጤት ካገኙ በበጎ አድራጎት ሥራቸው ከታወቁ ደግ ቤተሰብ ውስጥ ነው። በዚህም የተነሳ በራሱ ንቃትና ምርጫ ሳይሆን ያደገበትን ሥርዓት ደንብና መመሪያ በመከተል ሁሉንም ነገር የሚሠራው በተለምዶ በትክክልና ከኀጢአት በራቀ መንገድ ነበረ። የመጽሐፍ ቅዱስ ታሪክ ፕሮፌሰርና መለስተኛ ሊቅ የነበረው አባቱ በኮሪያ ጦርነት ወቅት ጄት ያበረረ ሰው ነበረ። እንደ ልምድ ወስዶት አሮጌ ተሽከርካሪዎችን ይሰበስብ የነበረ ሲሆን በየዕለቱ ማለዳ ፀሐይ ፈንጠቅ ስትል 5 ማይሎች ያክል ይንሸራሸርባቸዋል። ይህም በመኪና መንሸራሸር ፋሽን ከመሆኑ በፊት ነበረ። ምንጊዜም ሲናገር ራሱን ተቆጣጥሮ አንደበቱን ቆጥቦ ልክ በአንድ ትልቅ ክብረ በዓል ላይ ንግግር የሚያደርግ በሚመስል ሁኔታ ቃላቶቹን በጥንቃቄ በመምረጥ ነበረ። የዌቨርሊ እናት በሌላ በኩል የካልቪን ኮሌጅ ቤተ መጻሕፍት ረዳት ዳይሬክተር የነበረች ሲሆን የሞተችው በጣም አደገኛ በሆነ በአጥንት ሞራ በሽታ ተለክፋ ዌቨርሊ ገና የ9 ዓመት ልጅ በነበረበት ወቅት ነበረ። እናቱ ትዝ የምትለው እሁድ ምሽቶች ቤተሰቡ እህቱና አባትየው አንድነት ተሰባስበው አባታቸው በአንድ ቀላል ወንበር ላይ ቁጭ ብሎ የማይለየውን ፒፓ እየሳበ ወፍራሟ እናታቸው ዓይኖቿ በሐዘን እንባ እያወረዱ በሚያሳዝን ቅላጼ የምታነብላቸውን የሜታፊዚካል ግጥም ወይም ፌሌጊዮ ሜዲካ የተባለውን መጽሐፍ ስታነብላቸው በጸጥታ ያዳምጡ ነበረ። የሁለተኛ ደረጃ ትምህርት ቤት ተማሪ በነበረበት ወቅት ዌቨርሊ የክብር ውጤት የሚያመጣ ድንቅ ተማሪና በሰብአዊነትና በሥነ ሥርዓት ትምህርቶች ላይ ከፍተኛ ዝንባሌ ነበረው። ከዚህም በተጨማሪ የውሃ ዋና ቡድኑ ካፒቴንና በዙር ደረጃ በሚደረግ የቼዝ ጨዋታ ውድድር 1 ቁጥር ተጫዋች ነበረ። በአይምሮ እርምጃዎቹን በሚገባ ገምግሞ የሚራመድ የጨዋታው ሊቅ የተሰኘና የተደነቀም ተማሪም ነበረ። የክፍሉ ፕሬዝዳንት ሆኖ በጭራሽ አያውቅም። ሆኖም አደገኛ የሆኑ ሁከቶች በትምህርት ቤት ውስጥ የሚከሰቱ መስለው በሚታዩበት ወቅት ርዕሰ መምህሩን የሚረዳና አስፈላጊ መስሎ የሚታየውን ምክር በመስጠት ችሎታው ይደነቃል። ከተቃራኒ ጾታዎች ጋር አስፈላጊ መስሎ በታየው ጊዜ ቀጠሮ በመያዝ ይዝናና ነበረ። ነገር ግን የራሱ ፍቅረኛ አልነበረችውም። በ17 ዓመት ዕድሜው ልክ እንደሱ የካልቪን ኮሌጅ ፕሮፌሰር ልጅ ከነበረች ጨዋ ጠባይ ሸጋ ዳሌዋና ጡቶቿ በመጠኑ ኮራ ብለው ከሚታዩላት እንደሱ ለሥጋዊ ስሜት ደንታ በሌላት ልጅ ፍቅር ተነደፈ። ይህ ዕድሜው የሚፈቅደው ስለነበር የተቀበለው በጸጋ ነበረ። ዌቨርሊ ማራመድ ይፈልግ የነበረው የፍቅር ሕይወት ስሜቱን በመፈታተን ለትምህርት እንቅፋት በማይሆንበት መንገድ ነበረ። አንዳንዴ ትምህርት ቤት ውስጥ በሚደረጉ የዳንስ ሥርዓቶች ላይ ከእሷ ጋር ጥብቅ ብለው ተያይዘው ሲደንሱ አንዳንድ ጥንዶች ወደ ጨለማ ውስጥ ገብተው ከወገብ በታች ክፉኛ ሲተሻሹ ቢያይም እሱ ግን እንደዚያ ላለ ስሜት ራሱን ያስገዛ አልነበረም። ወደ ኋላ ግን ፍቅራቸው እያበበ የጎመራ ሲሄድ መኪና ውስጥ ቁጭ ብለው ክፉኛ ልባቸው ጠፍቶ በመሳሳም ላይ ያሉ ልጅቷ ከቁጥጥር ውጭ ሆና በጣቶቿ ጭኖቿን በማሻሸት ጭምር ትፈታተነው ጀመረ። ዌቨርሊ የወሲብን ሕይወት የቃኘው ወደ 20 ዓመቱ በገባበት ወቅትና በካልቪን ኮሌጅ የሥነ ጽሑፍና የቋንቋዎች ድንቅ ተማሪና የተዋጣለት የውሃ ዋና ተወዳዳሪ ሆኖ ስሙ በየጊዜው ዘግራንድ ራፒደስ ፕሬስ የስፖርት አምድ ላይ ይወጣ በነበረበት የመጀመሪያ ዓመት ተማሪ በነበረበት ጊዜ ነው። በመቆየት ያቺ የፕሮፌሰር ልጅ ፍቅረኛው በአንድ ጸጉሩ በተንጨባረረ ያደንዛዥ ሱሰኛ ፍቅር ተጠልፋ ታማኝነቷን በማጉደሏ ከእሷ ጋር ተጣልቶ በንዴት ከትምህርት ቤት ጓደኞቹ ጋር ከተማ ወጥቶ አልኮል ሲጠጣ ሰክሮ ከተማ ሴተኛ ዳሪ መንደር አደረ። ጠዋት ሲነጋ ራሱ በአልኮል ዞሮ አጠገቡ አንድ ክፉኛ የምታንኮራፋ ጥርሷ የገጠጠ ጥቁር ሴት ተኝታ በማየቱ ከዛ የቆሸሸ የሆቴል ክፍል በድንጋጤ ራሱን ረግሞ ሸሽቶ ይወጣል።
በዚህ የተነሳ በተፈጠረበት ጥላቻ ከዚያ ወዲህ መጥፎ የአባላዘር በሽታ ይዞኝ ይሁን ብሎ በስጋት ለብዙ ጊዜ የራሱን ሰውነት ሲቆጣጠር ቆይቷል። ከዚያ ወዲህ ዌቨርሊ ወሲብ የሚባል ነገር እርግፍ አድርጎ ለብዙ ዓመታት ትቶ ለመቆየት ተገዶ ነበረ። ከተመረቀ በኋላ በጥሩ ተማሪነቱ ምክንያት ተመርጦ በሚሽጋን ዩኒቨርሲቲ የመማር ዕድልን አገኘ። ከሱ በ3 ዓመት የምትበልጠው የኦል ክሪቸርስ ግሬት ኤንድ ስሞል ፍልስፍና ተከታይ ሆና የከብት ሐኪም ለመሆን በመሰልጠን ላይ የነበረችው እህቱ ከሱ ቀደም ብላ አንድ የአካውንቲንግ ተማሪ አግብታ እዚያው ከተማ ውስጥ ነበረች። በአንድ ዓመት ውስጥ በእንግሊዝኛ ስነ ጽሑፍ 2ኛ ዲግሪውን አግኝቶ ዌቨርሊ ከአንዲት ወፍራም ቀይ ደስደስ ካላት ከስታንተን ደሴት ከመጣች የግጥም ሊግ ጋር በጦፈ ፍቅር መክነፍ ጀመረ። ይቺ ሴት ድብቅ የሆኑ ትርጉማቸው በግልጽ የማይንጸባረቁ ልቅ የሆኑ ስንኞችን፣ ወሲባዊ ስሜት ቀስቃሽ የሆኑ ቀልዶችን መፍጠር የማትሰለች ሴት ነበረች። የወደፊት ሕይወቱ የተበላሸ እንዲሆን መጥፎ መንገድ እንዲቀይስ የዳረገው ያ ከእሷ ጋር ያሳለፈው የፍቅር ውሎ እንደነበር አሁን በምሬት ያስታውሰዋል። ለነገሩ ገጣሚዋ በሱ ዲፓርትመንት ውስጥ ይሠራ የነበር የአንድ አንጋፋ ፕሮፌሰር በስም ደረጃ ብቻ ሚስት የነበረች ሴት ናት። ፕሮፌሰሩ ችሎታው እንደ ኢንሳይክሎፒዲያ የዳበረ ለዲግሪ ተማሪዎች ይቅርታ የሌላቸው ቁጥጥሩ የጠበቀ ቢሆንም በተቃራኒው ኦን አርበር ውስጥ ካሉት ሰዎች ሁሉ ከሥርዓት በወጡ ተግባሮች የፈጠራ ችሎታዋ ስለምትታወቀው ባለቤቱ ግን በታምር ምንም ሳያውቅ የኖረ ሰው ነበረ። የገጠመውን የፋይናንስ እጥረት ለመሸፈን ሲል በቀጣዩ ዓመት 2 የፍሬሽማን ክፍሎችን ድርሰት አስተማረ። በዚህ ወቅት ነበር ከሁለቱ ክፍሎች በአንደኛ ውስጥ የወደፊት ሚስቱን የተዋወቀው። ሁዋትቺር ከምትባል ቦታ ኢዋ ውስጥ ከምትገኝ ትንሽ ከተማ የመጣች ስሟ አኔታ ትሩምቢል ትባል ነበረ። ይህ ራሱ አንዳች ነገር አእምሮ ውስጥ ሊጭርበትና ጥንቃቄ እንዲያደርግ ጥቆማ በሆነው ነበረ። ግን አላደረገውም። እዚያ ዩኒቨርሲቲ የመጣችው በአትሌቲክስ በተለይም በቅርጫት ኳስ ጨዋታ ችሎታዋ ስኮላርሺፕ አግኝታ ነበረ። የሁለተኛ ደረጃ ተማሪ በነበረችበት ዘመን በአካላዊ ብቃቷ ሁሉንም አይነት ሽልማቶች ያገኘች ዕውቅ ስፖርተኛም ነበረች። ሆኖም ብቃቷ መኝታ ቤት የሚዘልቅ አልነበረም። በወሲባዊ እንቅስቃሴዋ በጣም ደካማ ነበረች። ሆኖም እሱ ያንን የተረዳው በጣም ዘግይቶ ነበረ። ልጅቷ ግዙፍ፣ ትከሻዎቿ ትልቅ፣ ፊቷ ክብና ግልጽ የሆነ፣ ሰውነቷ የፈረጠመ፣ ቆዳዋ ጠይም፣ አይኖቿ እንደ ካርቱን አሻንጉሊት አይኖች በመቆጣጠሪያ ቁልፍ የሚሰሩ የሚመስሉና ችምችም ያለ አጠር ያለ ፀጉር የነበራት ልጅ መሆኗ አሁን ትዝ ይለዋል። ትጽፋቸው የነበሩ የጥናት ወረቀቶች ስለሚጠቀሟቸው ቫይታሚኖችና ሆርሞኖች ጥቅምና ጉዳቶች የሚመለከቱ ነበሩ። የተዋጣላት ጸሐፊ ናት የምትባል ግን አልነበረችም። ሁልጊዜ የእሱን ድጋፍ የምትሻ ስለነበረች ጠባብ ቢሮ ውስጥ በጨዋነት እየገባች የሚቸግራትን በመጠየቅ ያስረዳት ነበረ። አንዳንዴ ግራ የገባትን ነገር ተጠግታው ሲያስረዳት አልፎ አልፎ የወሲብ ስሜቱን ለመቀስቀስ በቂ በሚሆን ሁኔታ ሆን ብላ በጡቷ ክንዱን ዳመጥ ታደርገው ነበረ። አንድ ምሽት ላይ ያላጠናቀቃቸውን በቀጣዩ ዕለት ጠዋት ማስረከብ ያለባትን አንድ ጅምር የጥናት ወረቀት ይዛ ተስፋ በቆረጠ ሁኔታ ጥናት ያካሄድበት በነበረው የቤተ መጻሕፍቱ አንድ ክፍል ውስጥ መጣች። የጥናቷ ርዕስ የጡንቻዎች መኮማተር መነሻዎችና ሕክምናው የሚል ነበረ። ያንን ያልተጠናቀቀ የጥናት ወረቀት ይዛ እሱ ጋር ገብታ ሲያስረዳት የተለመደው ጡቷ ክንዱን ስለተጫነውና የወሲብ ስሜት ግፊቱ ከቁጥጥር ውጪ ስለሆነ እዚያው ክፍል ውስጥ አንድ ጨለም ባለ የመጻሕፍት ክምር በበዛበት ስርቻ ውስጥ የወሲብ ጥማታቸውን ተወጡም። ነገ መግባት የነበረበትም የጥናት ወረቀት ለሌላ ጊዜ ተላለፈ። ይህ ተግባራቸው እንደ ቀልድ ቀጠለና ከ10 ሳምንት በኋላ እርጉዝ መሆኗን ነገረችው። አሁንም ትክክለኛውን ተግባር መፈጸም ባህሪው ስለነበር ዌቨርሊ በጥድፊያ ጋብቻቸው እንዲፈጸም አድርጎ ከ7 ወራት በኋላ የወንድ ልጅ አባት ለመሆን በቃ። ብዙና ሩቅ ያስብ የነበረው ዌቨርሊ በዚህ ድንገት በተሰረቀ አጋጣሚ መሰናከል ሳቢያ በ24 ዓመት ዕድሜው የቤተሰብ
ኃላፊ በመሆኑ ዕድሜ ልኩን ሲያልማቸው የነበሩ ፍላጎቶቹ ሁሉ አፈር ድሜ በሉ። ከዚያ ከተወለደው ወንድ ልጃቸው ውጪ ሌላ የሁለቱን የትዳር ሕይወት አስምሮታል የሚባል አንዳችም የሚያጣጥማቸው ነገር እንዳልነበር ዌቨርሊ ለሚድናይት በግልጽ አስረዳት። ይህን የተናዘዘላት ለመጀመሪያ ጊዜ የወሲብ ግንኙነት አድርገው ዘና ብለው በተኙበት ወቅት አንድ ቀልድ ጣል ስላደረገችበት ነበረ። ሚድናይት የወሲብ ግንኙነት ባደረጉበት ወቅት ያሳያትን የተለየ መንሰፍሰፍ ታዝባ በዚህ ዕድሜው ከወሲብ ርቆ የት ነበር ብላ ተገርማ ልትጠይቀው ቃቷት ቀጥተኛ ጥያቄዋን በመሰረዝ በቀልድ መልክ ይህንኑ ጎንተል በማድረጓ ነበር ይህን ኑዛዜውን ያወረደው። በግንኙነቱ ወቅት ለሚድናይት ያሳያት የወሲብ ጥማት ልክ ሴት አይቶ እንደማያውቅ ቅብጥብጥ ጎረምሳ ነበረ። እሷም ሁኔታውን በሚገባ በመረዳቷ እኔ ለምጨነቅለትና ለምወደው ወንድ ቀንም ሆነ ማታ የወሲብ እርካታ እንዲያገኝ ማድረግ የምችል የዶክተር ፔፐር ግርፍ ነኝ አለችው። የወሲብ ግንኙነት ከፈጸሙ በኋላ ባለው ጊዜ ክፍል ውስጥ በትሪ ምግብ ቀርቦላቸው እንደ ጉድ በልተውና በመጠኑ አልኮል ጠጥተው ለተወሰነ ጊዜ ቴሌቪዥን ካዩ በኋላ ደስ የሚል እንቅልፍ ተኙ። ያም ሆኖ የክሌይን ጉዳይ አልዘነጉም። እሷ ወደ መኖሪያ ቤቷ ስልክ ደውላ ከጥሩ ሲላ እዚያ አካባቢ ክሌይ አለመድረሱን አወቀች። እሱም በእሷ ግፊት ሸሚዝና ሱሪውን ለብሶ ወደ ሎቢ ወርዶ በአይነ ቁራኛ የክሌይን መምጣት ተቆጣጠረ። ግን እዚያ ቦታ ክትትላቸውን ያደረጉት እስከዚያ ሰዓት ድረስ ብቻ ነበረ። እሱ እዚያ ለመታየቱን የሚገልጽ አሳዛኝ ዜና ከነገራት በኋላ አንድ ከዚህ በፊት የማታውቀው ልዩና አዲስ የሆነ ስሜት ዌቨርሊን አጥብቃ እንድትይዘው ግፊት ፈጠረባት። ከዚያ በኋላ በተከታዮቹ 24 ሰዓታት ውስጥ እሱን በሚገባ ለማስደሰት የተቻላትን ሁሉ ድክም አለች። ምናልባት ይህን ያደረገችው በተለየ መልኩ እሱን ከልቧ በመቅረብ ነበረ። ይህን የተለየ ስሜት ልትለው የምትችለው ፍቅር እንጂ ሌላ ምን ሊሆን ይችላል? አንቺ የቲያትር ትወና ተማሪ እንደመሆነሽ አለና ዌቨርሊ በካርታዎች አጣጣል ውስጥ ያሉትን አንዳንዶቹን የሶፎክሊን ኤሌመንቶች ልትወጃቸው ትችያለሽ። በውስጣቸው ግጭቶች ያድጋሉ። በእርግጥ የመተባበር ሁኔታዎችም አሉባቸው። ወዲያ ወዲህ የማያላውሱ ሕጎች፣ ስጦታዎች፣ ቅጣቶች፣ በትክክል የባህሪና የዕድል መጠላለፍ ይኖሩብሻል። ይህ ልክ አንድ ድራማ ወይም ኪነ ጥበብ ውስጥ ስሜታዊ ሁኔታዎች ተገልጠው ሲያበቁ የሚያሰማው አይነት ስሜት ነው። እኔ እንደማስበው የሚጎለው ነገር ቢኖር ርዕስ ብቻ ነው። እንዲህ ያለ ነጥብም ካለ አላስታውሰውም አላት። እንዲያው እዚያ ውስጥ ለምን ገባህ በማለት ሚድናይት ጠየቀችው። ዌቨርሊ ከመመለሱ በፊት በጥንቃቄ አሰበና አንዳቸውም ደስ የማይሉ የተለያዩ ምክንያቶች ነበሩኝ አላት። እኔን መሞከር ትችላለህ። የዳንስ ካርታዬ ለቀጣዩ ግማሽ ሰዓት ወይም እንደዚያ ላለ ጊዜ ባዶ ይመስላል። ከመስኮቱ ባሻገር ፀሐይዋ ከሰማዩ አድማስ ስር እያዘቀዘቀች ሰማዩን እያጠየመች ነበርና ክፍሉ ወደ ጨለማነት ተለወጠ። ወንበራቸውን አጠጋግተው ተቀምጠው እሷ የምትወደውን ደረቅ ጂን፣ እሱ ቢራውን እየጠጡ በስተጀርባቸው ከተመሰቃቀለው አልጋ ላይ ኃይለኛ ደስ የሚል አይነት የወሲብ ጠረን አወዳቸው። እሱ ለ2 ቀናት አብዛኛውን ጊዜ ሲወስባት ያሳለፈው እዚያው አልጋ ላይ ነበረ። ከዚህም ሌላ በወሲብ ልምዱ ውስጥ ዌቨርሊ አይነተኛ ነው የሚለውም ይህንኑ ከእሷ ጋር የፈጸመውን የወሲብ ግንኙነት ብቻ ነበረ። ከዚያ እሷ ወዲያው እንደዚህ ያለ ሸጋ ባህሪ ያለ የሥነ ጽሑፍ ተማሪ እንዴት ቁማርተኛ ልትሆን ቻልክ ዌቨርሊ? ይህን በዝርዝር ልታስረዳኝ ፈቃደኛ ነህ ስትለ ጠየቀችው። ለዚህ ወሳኝ መስሎ ለታየው ጥያቄ ምላሽ ከመስጠቱ በፊት ጥቂት አመነታ።
አንድ ልዩ የሆነ ነገር እዚህ ክፍል ውስጥ በመፈጠር ላይ እንደሆነም ተሰማው። ከዚህ በፊት ፍጹም በማያስታውሰው ሁኔታ አንድ ነገር የሚያጣ መስሎ ተሰማው። ከቅርብ ዓመታት ወዲህ ጥሩ የማመዛዘን ችሎታ ዳብሮ ስለነበር በአእምሮ ይህን ቢነግራት ሊፈጠር የሚችለውን አደጋ አሰበ። በመጨረሻም እሺ እነግርሻለሁ፣ እኔ ለ7 ዓመታት ወህኒ ቤት ውስጥ በስራት አሳልፌያለሁ። እዛ ቤት ውስጥ በርካታ ነገሮችን ተምሬያለሁ። ከተማርኳቸው መካከል ሁሉም ካርዶች የሚጠይቁትን ዕውቀት አዳብሬያለሁ። ከዚያም ጋር አልፎ አልፎ መጠነኛ ዕድልም አለና ንግግሩን አቋረጠ። ከዚያ ቀጥሎ ለረጅም ጊዜ በመካከላቸው ጸጥታ ሰፈነ። ዌቨርሊ ታሪኩን በመቀጠል ከዚህ ቀደም ለማንም ደብቆት የቆየውን አስከፊ የሕይወት ታሪኩን ቀስ በቀስ ምንም አይነት ድብቅ ኃይል እንደሚገፋፋው ሳያውቀው ይተርክላት ጀመረ። አንድ ሰው ገደልኩኝ። ያ ሰው የባለቤቴ ጠበቃ ነበር። ድንገተኛ አጋጣሚ አደጋ የሚመስል ነገር አለ ተብሎ የሚታመን ከሆነ ግድያ የተፈጸመው በእንደዚህ አይነት መልክ እንደሆነ አስባለሁ። እንዴት ሊፈጸም ቻለ ብላ ጠየቀችው። አነጋገሯ የድንጋጤ ወይም ስጋት አይነት መጥፎ ምልክት የሚያንጸባርቅ ግን አልነበረም። በባልና ሚስት ፍቺ ወቅት ባልየው በተፈቺዋ ሴት ጠበቃ አበል ክፍያ ጣጣ የሚሰቃይ ለመሆኑ ምናልባት ታውቂ ይሆናል። ይህ እንግዲህ የባለቤቴ ጠበቃ አስቀያሚ የሆነ ከያዘ የማይለቅ መንፈሰ ደካማና ይህን ሥራውን አጥብቆ የሚወድና በሚያገኘው ገቢ ተደሳች የሆነ ሰው ነበር። ይህም ቢሆን ሞኝ የሚባል ሰው አልነበረም። በዚያም ሳቢያ እኔ ፍጹም ነበረ ብዬ የማላውቀውን ድክመት በማንሳት ልክ ፍርድ ቤትና ሕግ እንደምጋፋ አድርጎ በወንጀል ለፍርድ ቤቱ የሌለ ነገር ተብትቦ ከሰሰኝ። ከዚያም በፍርድ ቤቱ ትዕዛዝ $400 እንድከፍለው ተፈረደብኝ። ውሳኔው እንደተሰጠ እኔ ያንን ገንዘብ የምከፍለው በዶላር ሳይሆን በሳንቲም ደረጃ መንዝሬ እንደሚሆን ገልጬ ወጣው። በወቅቱ ይህን ያደረግኩት በመጠጥና በብሽቅት ግፊት ኃይል የተነሳ ነበር አላት። ይህን ከተናገረ በኋላ ያ ያሳለፈው አስከፊ ወቅት አእምሮ ውስጥ በድንገት እንደ ፊልም ብልጭ አለበት። መምጣቱን ሳያሳውቃት አኔታ አፓርታማ ውስጥ በር ሰብሮ ገብቶ በስካር መንፈስና በሰራችው መጥፎ ሥራ በበቀል ስሜት የቤቱን ወንበርና ጠረጴዛ በመሰባበር ስልኳን በመቁረጥና የእሱን ታማኝነት በማፍረስ ይችኑ ባለቤቱን አስኮብልሎ ያገባውን ፈሪውን አርዘርን በተደጋጋሚ በቡጢ በመምታት ባልና ሚስቱን በማሸበር ላይ እንዳለ ኃይለኛ የሕፃን ለቅሶ ሰማ። ወዲያው ዞር ሲል የራሱ ሕፃን ወንድ ልጅ እጆቹን ወደ ሰማይ ዘርግቶ ሲያለቅስ ያየዋል። ዌቨርሊ ሁሉን ትቶ ወደ ሕፃኑ ሄዶ እኔ ምን አጠፋው? ነገር አለ ያጠፋሁት? በማለት የልጁን ጸጉር እያሻሸ ያቺ አንተ እናት በሕይወቴ ላይ ምን እንዳደረሰችብኝ በሕይወት ዘመንም በሙሉ ስታስታውሰው እንድትኖር እፈልጋለሁ በማለት በፍርሃት ለሚንሰቀሰቀው ሕፃን ልጅ ማሳሰቢያ ሰጥቶ ወጥቶ ሲሄድ በዓይነ ሕሊናው ታየው። ከዚያም ወደ ባንክ ሄዶ $400 የሳንቲም ምንዛሬ ሲጠይቀው ገንዘብ ከፋዩ ግራ በመጋባት እንዴት እንደተመለከተውም ታየው። ገንዘቡን መንዝሮ ወስዶ ለዚያ ለጠበቃ ሲሰጠው እንዴት አድርጎ በበላይነት ስሜት አልቀበልህም ብሎ እንደፎለለበት በተከታታይ በሕሊናው ሰሌዳ ውስጥ እየተመላለሱ ታዩት። ሳንቲሞች ብላ ከሄደችበት የሐሳብ ባሕር መለሰችው። ከዚያም ረጅም ጸጉሯን ወደ ኋላ በተና አድርጋ $400 በሳንቲም መንዝረ ልትከፍል ብላ በፈገግታ ጠየቀችው። ዌቨርሊ የእሷ ስሜት ወደ ጥላቻ ለመለወጡን በማየቱ እፎይታ ተሰማው። 40,000 ሳንቲሞች እያንዳንዳቸው የ$50 ምንዛሬ ሳንቲሞች በያዙ ከረጢቶች ከባንክ መንዝሬ ተሸክሜ ለዚያ ጠበቃ ወሰድኩለት። ሸክሙ ራሱ ቀላል አልነበረም። ይህን ያክል ለፍቼ ከወሰድኩለት በኋላ በንዴትና በፉከራ ከቢሮ ወጥቶ እነዚህን ሳንቲሞች ሕጋዊ ገንዘቦች ስላይደሉ አልቀበልህም ብሎ ጮኸብኝ። እኔ ሕጋዊ መሆናቸውን ወረቀት አውጥቼ አሳየሁት። እሱ ግን ሊቀበለኝ አልፈለገም ነበርና ክርክሩ እየተጋነነ ወደ ጩኸት ከዚያም ወደ ድብድብ ተለወጠና መደባደብ ጀመርን። በዚህ ወቅት ትልቁ ስህተቴ ሽጉጥ ይዤ የነበረ መሆኑ ነው። ለምን እንዲያስኩት የሚያውቀው እግዚአብሔር ብቻ ነው። ሽጉጤ ግን አልተቀባበለም። በሕይወቴ አንድ ጥይት እንኳን በጭራሽ ተኩሼበት አላውቅም ነበር። እንኳን ልተኩስበት ከጃኬቴ ኪስ ውስጥ ወጥቶ የሚያውቅ አልነበረም።
ግን ከኪሴ ውስጥ መኖሩ የተፈጠረውን ሁኔታ አባባሰው። ምክንያቱም ቢሮ ውስጥ በምንታገልበት ወቅት አንድ ዴስክ ጠርዝ አናቱን መጥቶ ወደቀና በዚያው አሸለበ። ከዚያም በኋላ ታሰርኩኝ። በሳንቲም አለችና በሳንቲም ምክንያት ግድያ ፈጸምህ? አንተ ወፈፌ ዲቃላ ልጅ ነው ዌቨርሊ። ይህ በሚገባ ታውቅ እንደሆነ እኔ አላውቅም። ጨለማ ስለነበር ፊቷ ባይታየውም አነጋገሯ ፈገግታ እንደተላበሰች የሚያመለክተው ነበረ። ወፈፍ ያለችውን ሲያስብ በአስተያየቷ ልክ እንደነበረች አሰበ። የነገራት ታሪክ አስቂነት ቢኖረውም አፈጻጸሙ ግን የወፈፍተኝነት መሆኑን ራሱን ተሰማው። ዳኛውም ያለው እንደዛ ነበር። ግን ከክሱ ነፃ ሊያደርገኝ የሚችል በቂ ምክንያት አልነበረም። ግን የአእምሮ ሕመሜ በአእምሮ ሐኪሞች ምስክርነት ወንጀለኛ አይደለም የሚያሰኝ እንዲሆንልኝ ጠበቃዬ ቢጥርም አልተሳካለትም። በዚህ ሁኔታ እኔን ወንጀለኛ ነው ግን የአእምሮ ሕመም አለበት በሚለው ደረጃ ይመደብ ተብዬ በዚያ ደረጃ ተመደብኩኝ። በሕጉ አተረጓጎም ደግሞ እንዲህ ያለ እስረኛ ሕመሙ እስኪድን ድረስ የአእምሮ ሕክምና በሚያገኝበት እስር ቤት እንዲቆይ ይደረጋል። ከዚያ የሚሰጠውን ቅጣት ሕሊናዬ መረዳት የሚችልበት ደህንነት ደረጃ ላይ ሲደርስ የፍርድ ቤት ውሳኔ ይሰጠዋል። በተግባር የሚታየው ግን የመሆኑ ቀርቶ እንዲህ ያለው በቀጥታ የሚላከው ወደ ጃክሰን ወህኒ ቤት ነው። እኔም በዚያ ሁኔታ ወደዚያው ተልኬ ገባው። ጃክሰን ወህኒ ቤት? አሁን እዚያ ወህኒ ቤት ነው። እንዴት እዛ ልታሳልፍ ቻልክ? ማለቴ እንዳንተ ያለ ሰው እንዴት ሊቋቋሙ ይችላል? እዚህ ላይ እኔን መመልከት ያለብሽ ከመካከለኛ መደብ የተወለድኩ የ26 ዓመት ወጣት የነበርኩ፣ ቀደም ሲል እንደነገርኩሽ ጥብቅ ሥነ ሥርዓት በተሞላበት አስተዳደግ ያደግኩ፣ ከከፍተኛ ትምህርት ተቋም በላይ የከፋ አስፈሪ ኑሮ ያልገጠመኝ፣ አንድም ጊዜ እንኳን ከሰው ተጣልቼ ቡጥ ያልሰነዘርኩ ሰላማዊ ልጅ የነበርኩ መሆኔን ነው። ሚሽጋን እስር ቤት ውስጥ ያሉ እስረኞች አንድ አባባል አላቸው። አዮኒያ ውስጥ መደባደብን ትማራለህ፣ ማርኩዌት ውስጥ ጊዜ ማሳለፍን ትማራለህ፣ ጃክሰን ውስጥ መሞትን ትማራለህ ይላሉ። የእኔ ችግር ሁለት ክፍሎችን አለመካፈሌ ነበር። የቀሩት እስረኞች አላመለጧቸውም። ለ2 ወር ፖፑሌሽን ውስጥ ካቆዩም በኋላ ለቀቁኝ። በዚያን ጊዜ እኔ ጤነኛ አለመሆኔ ተመስክሮልኝ ነበረ። ፖፑሌሽን ማለት ምን ማለት ነው? ይህን የጠየቀችው ለማወቅ ፈልጋ ይሆን ወይም ማውራቱ እንዲቀጥል ፈልጋ አይታወቅም። የዚህኛው ታሪክ እንደዚህ የሚያስቅ አልነበረም። አስከፊና የሚያሸብሩ ሁኔታዎች የነበሩበት ስለሆነ እንዴት አለስልሶ ለሷ መንገር እንደሚገባው ዌቨርሊ ተጨነቀ። ፖፑሌሽን ትርጉሙን ሊነግራት ይችላል፣ ግን ምን እንደሆነ እንዴት ሊያስረዳት ይችላል? ሌላው ቀርቶ ለማስረዳት መሞከሩ እንኳን አንድ ውስብስብ የተቀደሰ ሃይማኖታዊ ምስጢር እንደማውጣት አስከፊ አደጋ ውስጥ መግባትን የሚያስከትል ነው። ቾፕ በአንድ ወቅት ወህኒ ቤትን የተቀደሰ ስፍራ ይለው ነበረ። ታዲያ ያ ምን ማለት እንደሆነ ለማወቅ ዓመታትን ወስዶበት ነበረ። ስለዚህ አሁን እሱ እንዴት አድርጎ ፖፑሌሽን የሚለውን ቃል ያስረዳት? ውስብስብ የትግል ወረዳ ይበለው፣ የመስታወት ቤት፣ የመከረኞች ግዛት፣ በቀላ ባህል፣ ብድር መመለስ መርህ የሆነበት ምሕረት በጭራሽ የማይታወቅበት ወይም ከተዘነጉ ጊዜ የሆናቸው በንዴት አንጀታቸው ያረረ ሰዎች አገር ነው ብለው ይግለጽላት ወይስ ሌላ ምን ብሎ ይንገራት? በዚህ ሁኔታ ሲያስብ ቆየና ትርጉሙ ሙሉ በሙሉ ብቻሽን መሆንሽን አለና ማንም አንቺን የሚጠብቅሽ የለም ማለት ነው አላት። ይህን ጊዜ እሷ አንድ እጇን ሰዳ እጁ ላይ ጣል አደረገችና አሁን እኮ እዛ አይደለህም አለችው ርኅራኄ በተሞላበት ለስለስ ባለ አነጋገር። እዛም አይደለሁም፣ አሁን ያለኸው እዚህ ነው። ከዚያማ ወጥተህ አሁንማ እዚህ ደርሳል። ሕይወትን በመምራት ላይ ነህ። ለሱ አሁን ባለበት ስሜት ውስጥ የቃላት ጋጋታ ጥቅም አልነበራቸውም። እንዲህ ሲወራ ቀላል ነው። በሱ በኩል ያለውን ሁኔታ ዌቨርሊ ሲያስብ እኔ ከዚያ ወጥቼ ሕይወቴን ላተርፋት የቻልኩት እንደምንም ብዬ አስከፊውን ቡድን እጅግ የተንዛዛ ቁጥር የሚያስጠላውን የኮክቴል ፓርቲ በትዕግሥት በማለፍ ነው ብሎ ሊነግራት ይችል ነበረ። በበርካታ አረመኔ ጥቁሮች የመጨረሻዎቹ ድብደባዎች በጽናት ከቻለ በኋላ
ለአደገኛ ወንጀለኞች ብቻ የሚሰጠውን ጥፍር አድርጎ ሰውነትን በመያዝ የማያላውሰውን ልብስ ለብሶ ጉቦ ሰጥቶ አንዲት ትንሽ ማረፊያ አልጋ ላይ በመተኛት ወደ ኤብሲ ወህኒ ቤት ለመዛወር የጉዞውን ጊዜ ሲጠባበቅ ቆየ። ይህን ምዕራፍ ዲኮምፐንሴሽን ይሉታል። እዚያ እንዳለ ልክ እንዳስፈሪ ራእይ ውስጥ ያለ በሚመስል ሁኔታ አንድ ፊቱ በሙሉ የተጠባበሰ ግንባሩ ጨካኝነቱን የሚያንጸባርቅ ዓይኖቹ እንዳውሬ የተራቡ አንድ ሰው መጣበት። በኃይለኛ ድምፅ አንግሎ ሳክሰኞችን ታውቃለህ ሲል ጠየቀው። እሱም እንደሚያውቅ ነገረው። ኦልድ ኖርንስን የተወሰነውን አውቃለሁ አለው። ላቲንንስ? አሁን አውቃለሁ። ወደዚህ ከተመለስክ መጥተህ እኔን ታናግረኛለህ። አንተ ከነሱ ጋር ሆነ እርዳኝና እኔ ደግሞ ምናልባት እዚህ ውስጥ እንዴት መኖር እንደምትችል አሳያለሁ አለውና በመጨረሻ ቾፕን እንዲያገናኙህ ጠይቅ የሚል ምክር ሰጠው። ከዚያ ከሐሳቡ ወጥቶ በተወሰነ እገዛ አለና ዌቨርሊ ከዛ የስቴቱ የእንቆቅልሽ መፈልፈያ ፋብሪካ ውስጥ ወጥቼ እዚህ የመጣሁት ከ18 ወራት ጤነኛ መሆኔ ከተመሰከረልኝ በኋላ ነበር። ከእስር ቤቱ እንደወጣ የረዳኝ ጃክሰን ውስጥ የነበረ አንድ ሰው ነበር። ይህ ሰው የዕድሜ ልክ እስረኛ የሆነ በጣም ልዩ ሰው ሲሆን ስሙ ዌስሊ ይባል ነበረ። ግን እስረኞች የሚጠሩት ቾፕ በማለት ነበር። ለዕድሜ ልክ እስራት የተዳረገው ሚስቱንና ፍቅረኛዋን በመጥረቢያ አንገታቸውን ቆርጦ በመግደሉ ነበር። ከገደላቸው በኋላ አካላቸውን ቆራርጦ ከከመረ በኋላ መጥረቢያውንም ከዛቢያው ለይቶ በእነሱ ደም በጎረፈ ቦታ ውስጥ ቁጭ ብሎ ፖሊሶች እስኪይዙ ጠበቃቸው። እነሱም መጥተው ያዙት። እዚያ እስር ቤት ውስጥ በ20 ዓመት ዕድሜው ገብቶ 19 ዓመታትን በዚያው አሳልፈዋል። እኔ እንደማስበው በሕይወቴ ካጋጠሙኝ ሰዎች ሁሉ እሱ እጅግ በጣም ጥሩ ሰው እንደነበረ አስባለሁ። እንደ ቅዱስ የሚታይም ሰው ነበረ አለ። የእሷ እጅ የእሱን እጅ አጥብቆ ሲይዝ ይሰማው ነበር። ለተወሰነ ጊዜ ሆሊ ምንም አልተናገረችም። ቆይታ አንተ እሱም የለም፣ አንቺ እንደምታስቢው አይደለም በጭራሽ። ወሲብ ቅጣት በሆነበት ቦታ ውስጥ በራሱ ምርጫ ከወሲብ ግንኙነት ራሱን ለማራቅ ወስኖ ውሳኔውን በማክበር የታወቀ ጠንካራ ሰው ነበር። አንቺ እንደምታስቢው አይደለም። ግንኙነታችን የነበረን ግንኙነት ቢዝነስ ግንኙነት ብቻ ነበር። ይኸውም እኔ 2 የጠፉ ቋንቋዎችን የማውቀውን ያክል አስተምረው ነበር። በዚያ ለውጥ እሱም ሕይወቴን እንዴት ማዳን እንደምችል እያስተማረኝ ነበረ። እሺ፣ ሚስትህ እዚያ ደረጃ እንድትደርስ የፈጸመችብህ በደል ምንድን ነው? በእኔ ላይ ሌላ ሰው ያዘች። ከዚህ ሌላ ምን ሊሆን ይችላል? ያንተ ምላሽ በመጠኑ ገደቡን ያለፈ መስሎ አይሰማህም? በትዳር ላይ ታማኝ ባለመሆኗ በተለይ በአሁኑ ዘመን ይህን ማድረግ የማይገባ እርምጃ እንደሆነ አታስብም? አሁን እንደዛ ቢሰማኝም በዚያ ጊዜ ግን በፍጹም የሚታሰበኝ አልነበረም። ምናልባት ያ ሰው የእህቴ ባል በመሆኑ ጭምር የተነሳ ሊሆን ይችላል። የሂሳብ ሠራተኛ የነበረ የምወደውና የማምነው ጓደኛዬም ነበረ። የእምነት ማጉደል ጥያቄ አልነበረም። እንደዚህ ያለ እምነት በጭራሽ የለኝም። ለእኔ ጥያቄው በሥጋ ዝምድና በተሳሰርን ሰዎች መካከል ይህ የወሲብ ቅሌት የመፈጠሩ ጥያቄ ነበረ አላት። ሚድናይት በዚህ ጊዜ እጇን ከሱ ላይ አንስታ ሲጋራ ለኩሳ ማጨስ ጀመረች። ከዚያም በሥጋ ዘመዳሞች መካከል የሚፈጸም የግብረ ሥጋ ግንኙነትን የምትገልጸው እንደዚህ አይደለም፣ ገብቶሃል አለችው በእርጋታ። ያ ይገባኛል። ግን አየሽ፣ ምንም እንኳን ትዳሬ ደስታ የተሞላበትና የተዋጣለት ባይሆንም ነጥቀው የወሰዱብኝ ሁሉንም ነገር ነበር። ይህንንም ያደረጉት አንዳች የጸጸት ስሜት ሳይሰማቸው በኀፍረተ ቢስነት ነበር። ሌላው ቀርቶ ልጄንም ጭምር ነበር የወሰዱት። በተዘዋዋሪ አባቴንም ለአደጋ እንዲዳረግ ምክንያት ሆኗል። አባቴ በዚህ ቅሌት ምክንያት በኀፍረት ተሸማቆና በሽተኛ ሆኖ የሞተው ከ2 ዓመት በኋላ ነበረ። እህቴም ወንጀላቸው በዛ ሳያበቃ በሽተኛ አድርገዋታል። የዳነችው ቤት ውስጥ የቴራፒ ሕክምና ለ1 ዓመት ከተደረገላት በኋላ ሲሆን አሁን የምትኖረው ሳውዝ ዳኮታ ውስጥ በአንድ ቦታ በምንኩስና ነው። ለመጨረሻ ጊዜ እንደሰማሁት የምትኖረው እጽዋት በማብቀልና ውሾችን በማርባት ነው ብሎ ዌቨርሊ ተነፈሰ። ስለዚህ ጠበቃዋን ገደልከው፣ ግን ለምን እሱን ገደልክ? ያን የሚመስልና ይህ ከኔ በስተጀርባ ቆሞ የምታየው ሰው ያን የፈለግነውን ነገር የማናገኝ ከሆነ አንቺን የሚጨፈልቅሽ ያ ካሚዮን መሆኑን ልብ እንድትይ እፈልጋለሁ። ግን የመጨፍለቅ መጥፎ ድል ሳይገጥምሽ
ልክ በተገቢው ሰዓት እኔ ደርሼ ከዛ አድኜሻለሁ። ይህን አውቀሻል? አሁን እባክህ ቆይኝ፣ እኔ ገና ንግግሬን አልጨረስኩም። ለዚህ ደግሞ እኔን ልታመሰግኝ ይገባል። ግን ምንም አይደለም፣ ተይው። እኔ ምንም ካንቺ አልፈልግም። ግን የእኛን መምጣት ስልክ ደውለሽ ለዚያ ሰው በመንገር አደጋ ላይ ለመጣል ወይም ጥበቃዎችን በማንቃት የማይረባ ሥራ በእኛ ላይ ፈጽመሽ ዳግመኛ ለዚያ ካሚዮን ራስሽን እንዳዳርጊ ተጠንቀቂ። ከእንግዲህ እኔ በዚህ አካባቢ ስለማልኖር በካሚዮን ከመጨፍለቅ ላድንሽ አልችልም። ይህ የነገርኩሽ ትንሽ መመሪያ ግልጽ ሆኖ እንደገባሽ ተስፋ አደርጋለሁ በማለት አስጠንቅቋት ሁለቱም በጥድፊያ ወደ ፎቅ ወጡ። ፎቁን በጥድፊያ ወጥተው በመተላለፊያው ቁልቁል ሲወርዱ ሻዶ ትከሻው ስለነገረው በዚህ አካባቢ የሚያደርጉት ንቅናቄ በጣም ጥንቃቄ የተሞላበት መሆን እንደሚገባው ግሊፕን አሳሰበው። ጸሐፊዋ የጥበቃ ቡድኑን ልታሳውቅ እንደምትችል ከሁኔታዋ የጠረጠረ መሆኑን ገለጸላት። ሆኖም ተፈላጊዎቹን ገብቶ ለመያዝ ከፍተኛ ጉጉት ስለነበረውና ያንንም ለማድረግ ስለቸኮለ እዚህ ደረጃ ላይ ከደረሰ በኋላ ፊቱን መመለስ አልፈለገም ነበርና ከዚህ የበለጠ ዕድል ስለማናገኝ ወደፊት እንቀጥል በማለት ግፊት ፈጥሮ ተያይዘው በሩ ላይ ደረሱ። ለምን እንደሆነ በትክክል አላውቅም። ባውቀው ደስ ባለኝ ነበር። እዚህ ቦታ ምን ለመስራት እንደመጣው ለራሴ ግልጽ አድርጌ ማስረዳት ብችል ምንኛ ደስ ባለኝ። በአይምሮዬ ደብዘዝ ብሎ የሚታየኝ አንድ ሐሳብ ልጄን እንደገና በዓይኔ ለማየትና ለማነጋገር ከዚያም አልፎ ምናልባት ብችል ከእኔ ጋር አብሮ እንዲኖር አስገድጄው ለመውሰድ እንደነበር ትዝ ይለኛል። ይህ የእብድ አስተሳሰብ መስሎ ሊታይ ይችላል። ከዚህ ሌላ ምንም እንኳን የማይቻል መሆኑን ባውቅም ከዚያ ከፋ ያለ የብቀላ እርምጃም የመውሰድ ሐሳብም አርግዤ ነበር። ልጁን እንደ መያዣ ስለሚደብቁት ይህን ሐሳቤ ተፈጻሚነት አይኖረውም ነበርና ምን ማድረግ ይችል ነበር? ከዚያ የሚናገረውን የተጠራጠረ ይመስል ፈራ ተባልና ከእንግዲህ ወዲያ አሁን በአንቺ ጉዳይ የተዘፈቅኩ በመሆኔ የብቀላ እርምጃ የምወስድ ስለመሆኑ እንኳን እርግጠኛ አይደለሁም አላት። እንደገና በመካከላቸው በሰፈነው ጸጥታ የሚሰማው የእርሷ እስትንፋስ ብቻ ነበረ። በመጨረሻም ባለፈው ምሽት ምን እንዳልኩ ታስታውሳለህ? ደደብ የማይገባነህ ስለማለት ተሳስቼ ነበርና ይቅርታ እንድታደርግልኝ ጠይቃለሁ። አሁን የነገርከኝ ታሪክ የሚያሳዝን ነው ዌቨርሊ። በትክክልም የነገራት የሚያሳዝን እውነተኛ ታሪኩ ነበረ። በሕይወቴ ውስጥ ብዙ ሰዎችን አውቄያለሁ። ይህም አንተም ምናልባት ልትገምተው የምትችለው ጉዳይ ነው። ለሁሉም ደንታ ያልነበረኝ ብቻ ሳይሆን እንቃቸውም እንደነበር አስባለሁ። ይህ ምናልባትም በራሴ የምተማመንና ጥሩ ኑሮም ስላለ ሊሆን ይችላል። ግን አሁን እንደዛ አይደለሽም ማለት ነው? አይደለሁም። የሚያስደንቀው ያ ነው። እንዳሁኑ ሕይወቴ የተረጋጋና አስተማማኝ ደህንነት ምንጊዜም በጭራሽ ተሰምቶኝ አያውቅም። አንተ እንደምትጨነቅልኝ ከዚህ በፊት አንድም ወንድ በጭራሽ ተጨንቆልኝና ተንከባክቦኝ አያውቅም። ዌቨርሊ ይህን ስትለው ምን ማለቷ እንደሆነ ሊገባው አልቻለም ነበረ። ሊጠይቃትም አስበው ድንገት በሩ ተንኳኳና አቋረጠው። ሆኖም ጥያቄውን ለመርሳት ወሰነ። በሌላ በኩል የበሩ መንኳኳት ኃይለኛ ወይም ፈጣን ያልነበረ መሆኑ ግራ አጋባውና መጠጥ እንዲደግሙሽ አዝሻል እንዴ አላት። ዘንግቼዋለሁ። ሳላዝ የቀረው አይመስለኝም። አንተስ መጠጣት ትፈልጋለህ? ሌድ ቤተር ነህ? እኔ ሞንቴ ነኝ። የደወልኩልህ ከኒው ጀርሲ ነው። ከ2 ቀናት በፊት በስልክ መነጋገራችን ትዝ ይልሃል? ዲያት እዛ አንድ ችግር ገጥሞታል ብለህ ነግረኝ ነበር። ታስታውሳለህ? አሁን በትክክል የሚጠቅም ነገር አገኘህልኝ? እንደምገምተው ልረዳህ የምችል ይመስለኛል። አንተ የገለጽክልኝ ሰው ከ3 ዓመት በፊት እዚህ እኛንም አስቸግሩን ነበረ። ስሙን አውቀዋል? ያኔ የነበረው ሰው ራሱ ነው። ስሙ ዌቨርሊ ቲሞቲ ይባላል በማለት ቃል በቃል ረጋ ብሎ ገለጸለት።
ጌሎን መደርደሪያው ላይ ከስልኩ አጠገብ ሆኖ አንድ ፖስታ ጀርባ ላይ የነገረውን ጫር ጫር አደረገ። እግሩን አሞት ዘናም ብሎ አንድ ባለጌ ወንበር ላይ ተቀምጦ ነበረ። ይህን ዜና ሲሰማ አንድ የኤሌክትሪክ ንዝረት የተሰማው ያክል ከመቀመጫው ዘሎ ተነሳ። ሌላስ ምን ተጨማሪ ነገር አለ? ይህን ያክል አይደለም። በተቻለ መጠን አካባቢውን አስሼ ነበር። ሆኖም በዚህ አካባቢ አልታየም። አስተማማኝ ፍተሻ ለማድረግ አድራሻ የለውም። ሌላ ጓደኛ ወይም ሸሪክ የለውም። ፈጣን የሚባል ሳይሆን ዝግ ያለና የተረጋጋ ሰው ነው። ከኔ በፊት እዚህ ስፍራ በሱ ላይ ተከታታይ ተመድቦ ክትትል ሲደረግበት ነበር። እነዚያ ተከታታዮች እሱን ለማግኘት ወደ 6 ሳምንት ወስዶባቸውም ነበረ። ግን ይህ ሰው ራሱ ለመሆኑ እርግጠኛ ነህ? አንተ የምትፈልገው ሰው መሆን አለበት። ምክንያቱም አንተ የሰጠህን መግለጫ እሱ መሆኑን የሚያመለክት ነው። ስማ ሞንቴ፣ አመሰግናለሁ። ሚስተር ዲያትዝ ምስጋና አቅርቦልሃል። እንደ ትብብሩ ሰደው፣ ችግር የለውም። ለዲያትዝ የከበረ ሰላምታ አቅርብልን። የእኛ ቤት ቤትህ ነው፣ ባይተዋር አትሁን ብለህም ንገረው። እሺ እነግረዋለሁ። መልካም፣ እንግዲህ ጥሩ እንቅልፍህን ተኛ። ጌሎን የስልክ መነጋገሪያውን ካስቀመጠ በኋላ ሰዓቱን ሲመለከት 11 ሰዓት አልፏል። ዛሬ አንድ ጊዜ ብቻ ሻዶ ስልክ ደውሎ ያሉበትን ሁኔታ ገልጦለት ነበረ። ከዚያ ወዲህ ለ6 ሰዓት ያክል ድምፃቸውን ባለመስማቱ ተናዶ እነሱ ክትትሉን የቆጠሩት እንደ ሕፃን ዕቃቃ ጨዋታ ነው፣ ቆይ ያሳያቸዋለሁ ብሎ ዛተ። ይገኛሉ ብሎ ወዳሰበባቸው ጥቂት ቦታዎች ስልክ ደወለ። ግን እዚያ አካባቢ አለመታየታቸውን ተረዳ። በንዴት አንጀቱ ከማማረሩም በተጨማሪ በሽተኛ እግሮቹን መቆም አላስቻሉትም። ይህን ጊዜ ጤናማ የሆነ ሰው ምንኛ የታደለ ነው ሲል አሰበ። ጤነኛው ሰው የፈለገበት ቦታ ሄዶ እንደ ልቡ መዝናናት የሚችል መሆኑን በማሰብ በራሱ የጤንነት ሁኔታ ክፉኛ አዘነ። በመጨረሻ ወሳኙ ጤናማ መሆን ነው ብሎ ደመደመ። ከዚያም 1 ሰዓት በኋላ ስልኩ ተደወለና ጌሎንን ከቁም ቅዠቱ አባንነው። አይ ጌሎን፣ ሻዶ ነኝ። ምን የሰማኸው ነገር አለ? ምንድነው የሰማኸው? እኔ የሰማሁት እናንተ ስልክ አለመደወላችሁን ነው። ለመሆኑ ስልክ እንድደውሉ መመሪያ ሰጥቻችሁ ሳትደውሉ የቀራችሁት የማን ጎፈሬ ስታበጥሩ ነበረ? ውይ ጌሎን፣ ቀደም ብሎ ክትትላችንን ዘቅዘቅ እናደርገዋለን ብዬ ነገርኩ፣ ከመቼው ረሳው? ሲል መልሶ ጠየቀው። ጌሎን ይህ ሥራ ብቻ እስኪያበቃ ጠብቀኝ፣ ያኔ ማቀዝቀዣ እንዴት እንደሆነ አሳያለሁ ሲል በልቡ ዛተ። ከዚያም ስሜቱን አረጋግቶና ንዴቱን ውጦ ከፍ ባለ ድምፅ የምፈልገውን ሰው እያገኘው ይመስለኛል አለና ፊደል እየቆጠረ አነበበለት። ይህ በጣም ቆንጆ መረጃ ነው። በቀጣይ ወደ አንተ የምንመጣው 2 እንግዶችን ይዘን መሆኑን በልበ ሙሉነት አረጋግጥልሃለሁ። ያንን በቅርቡ እንደምታደርጉ ተስፋ አደርጋለሁ። እንድታውቅ የምፈልገው ዲያትዝ በእናንተ ደካማ ሥራ በጣም ተስፋ የቆረጠ ስለሆነ የከፋ እርምጃ ሊወስድ የተዘጋጀ ስለሆነ እነዚህን ሰዎች በአስቸኳይ አድናችሁ እንድትመጡ። እዚህ ደረጃ ላይ ደርሷል ማለት ነው? በማለት የደነገጠ መስሎ ጠየቀው። ጌሎን ለጥቂት ጊዜ ጸጥ ብሎ ከቆየ በኋላ ሻዶ፣ አንተና እኔ ለረጅም ጊዜ አብረን ሰርተናል፣ ትክክል ነኝ? በዚህ ምክንያት በአንተ ላይ የሚነሱትን ማናቸውንም ክሶችና ውግዘቶች ስሸፍንልህ የቆየው መሆኔን አንተም የምታውቀው ነው። አሁን የነገርኩ ግን ሊከተል የሚችለውን አደጋ ነው ሲለ አስጠነቀቀው። ግን አስሙ በጣም እያስቸገረው በመሰቃየት ላይ ነበርና ሲተነፍስ የፉጨት ድምፅ ማሰማቱን ቀጠለ። እንግዲያው እሺ በቃ ስሙን መዝግቤ ይዣለሁ። አንተም አንድ ማሎክስ ወስደህ ተገቢ ረፍት አድርግ። በቃ አሁን እኔና ግሊፕ በቀጥታ ስራችን በመቀጠል ከእንቅልፍ ሰዓት ነቃ የሚያጫውቱ ጓደኞች ይዘንልህ የምንመጣ መሆኑን አረጋግጥልሃለሁ። ይሻላል ብለህ ታምናለህ? በእኔ ይሁንብህ። ሁለቱም በአይነ ቁራኛ ክፉኛ የሚከታተሉት ክሌይ በሌላ ወገን እዚያ ዕቃ ማከማቻ ክፍል ጉሮኖ ውስጥ ለረጅም ጊዜ በመቆየቱ የቁም ቅዠት በሽታ ሳይጠናወተኝ አልቀረም ብሎ ስጋት ላይ ነበረ።
ራሱ አብጦ ሊፈነዳ የደረሰ መስሎ የተሰማው ሲሆን ሳይተኛ በቁም አስፈሪ አሰቃቂና አንዳንዴም የወሲብ ትዕይንት ፊቱ ላይ ድቅን እያሉ ይታዩት ነበረ። በሌላ በኩል ሰውነቱ እያለቀ በአንድ ወቅት ጠብደልና ጡንቻማ የነበረው ሰው ከስቶ ገላው ቀልጦ የሸሸው መሰለ። የሚያስገርም አልነበረም። ምክንያቱም ሰኞ፣ ማክሰኞና ዛሬ የዚያ መደብር ገበያ ሞቅ በማለቱ ሰራተኞቹ እሱ የተደበቀበት ክፍል ድረስ እየገቡ ቀኑን በሙሉ ዕቃ ሲያወጡና ሲፈትሹ በመዋላቸው ከዚያች ከተደበቀባት ሽንቁር ዋሻ ውስጥ መንቀሳቀስ አልቻለም። አፉ በአቧራ ተሞልቶ ሸረሪቶች እግሩን የነከሱት እንኳን ዝም ብሎ የጣር ትንፋሽ ከመተንፈስ በስተቀር ለመንቀሳቀስም ሆነ ለማየት ነፃነት አላቸው። ነፃነት የሌለኝ እኔ ነኝ ሲል አሰበ። ከዚያም በነገው ዕለት የሚመጣውን ችግርና አደጋ ተጋፍጬ ከዚህ ወጥቼ መሄድ አለብኝ፣ እዚህ ከነ ሕይወቴ ተቀብሬ ከምቀር ወጥቼ በሞት ይሻለኛል በማለት ወስኖ እንደሚፈጸምም ለራሱ ማለ። ሁለቱ የክሌይ አዳኞች ሆሊዴይ ኢን ሎቢ መተላለፊያ ውስጥ በሚገኘው በስልክ መደወያ ጠባብ ክፍል ጎን ለጎን ቆመው ሻዶ ብርሃን ያለበትን ግሊፕ ጨለማውን ወረዳ እየተቆጣጠሩ ሻዶ ስልክ እየደወለ ነበረ። ስልክ በደወለ በ10 ደቂቃ ውስጥ ጨርሶ የሥራ ባልደረባውን ትከሻ ነካ አድርጎ ቢንጎ ሲል አበሰረው። ከዚያ ወዲያው ግስግሰው ከዚያ ባነሰ ጊዜ ውስጥ ፓርክ ፕሌስ ሆቴል ደርሰው ዌቨርሊን ማነጋገር እንደሚፈልጉ ለጸሐፊዋ ነግረው እንዲያቀርቡላት በመጠየቅ ወሬውን ግን ለማንም እንዳትናገር አስጠነቀቃት። አዝናለሁ፣ ይህ ከሆቴላችን ፖሊሲ ውጭ ነው አለችው። አዲሱ ሥራሽን በሚገባ መወጣተሽ ነው እንዴ? ባክሽ ደሞዝ የሚከፈለኝ ታዲያ ይህን ለማስፈጸም አይደለም እንዴ? በዚህ ጊዜ ሻዶ ፊቱ ላይ የነበረው የቅሬታ ፈገግታ ጠፍቶ ምን ማድረግ እንዳለበት አሰበ። ይህችን ልጅ እዚህ ቦታ ላይ በመደብደብ ማስገደድ እንደማይችል አስቦ በሌላ በኩል ይህን ሰው በመፈለግ ያሳለፈው ጊዜ 5 ቀናት መሆኑና ለዚህም በጣም የተዘጋጀበት ሆኖ ሳለ ይህች ልጅ ግዳጁ እንዳይወጣ ጋሬጣ በመሆኗ ተናዶ የኃይል እርምጃ ለመውሰድ ቆርጦ ተነሳ። ሰሚ የኔ ሽሙንሙን፣ የጠየቅኩሽ ግልጹን አልገባሽም እንዴ? ያንቺ ችግር የሆቴሉ ፖሊሲ ነው። እኔ ግን የዚያን ጥያቄን መልስ አግኝቻለሁ። ስለዚህ ካሁን በኋላ ምንም ተጨማሪ ሀተታ ሳታቀርቢ ያንን የሆቴል ተስተናጋጆች መዝገብ ወዲህ ግፊልኝ። እኔም ሆንኩ ጓደኛዬ ከዚህ ቀደም ምንም እንደማንወስድ ቃል እንገባልሻለን። ገባሽ? አረ በጭራሽ አለና ግሊፕ ለዚህማ ቃል እንገባልሻለን አለ። ያንን ማድረግ እንደማልችል ነግሬያችኋለሁ። እንግዲህ ይህን ካልፈለጋችሁ የምንፈልገው ምንድን ነው ብሎ እጁን ወደ ዴስኩ ልጎ መዝገቡን ብድግ አደረገ። ጸሐፊዋም ለመንጠቅ ስትሞክር እጇን በጥፍሩ በኃይል ወቅቶ ካላቀቃት በኋላ የሚፈልገውን ከውስጡ አግኝቶ መለሰላት። ያንቺን ጸጉር ሳይ አርፉን አኒን እንዳስታውስ አደረገኝ። ታስታውሻታለሽ? ያቺ ወርቃማ ጸጉር ያላት አኒ ሁልጊዜ ዘላ አደጋ ውስጥ ገባ ነበር። ታዲያ አንድ ፑንጃብ የሚባል ሰው ይመስለኛል ለአባቷ ተቀጥሮ ይሠራ ስለነበር ሁልጊዜም ከምገባበት ችግር ውስጥ ኮትቶ የሚያወጣት እሱ ከበረረ አንቺም እንደሷ ራስሽን አደጋ ውስጥ የምትከቻ አይነት ነሽ። ትክክል ነኝ? አይደለሁም? ነኝ። ታዲያ የትኛዋ ነሽ? ነኝ። እኔ የገመትኩት እንደዛ ነው። በሌላ መልኩ ብትመለከቺውስ አንድ መሃል መንገድ ላይ እግር ከወርች ታስረሽ መንቀሳቀስ በማትችበት ሁኔታ ላይ እንዳለሽ ባለ 16 ጎማ የሆነ አንድ ካሚዮን ጨፍልቆሽ ሊያልፍ ከሩቅ ወደ አንቺ ሲበር ታየዋለሽ ብለን እናስብ። አሁን አንቺ የገባሽበት ሁኔታ ከሁኔታዋ የጠረጠረ መሆኑን ገለጸላት። ሆኖም ተፈላጊዎቹን ገብቶ ለመያዝ ከፍተኛ ጉጉት ስለነበረው ያንንም ለማድረግ ስለቸኮለ እዚህ ደረጃ ላይ ከደረሰ በኋላ ፊቱን መመለስ አልፈለገም ነበረ። ከዚህ የበለጠ ዕድል ስለማናገኝ ወደፊት እንቀጥል በማለት ግፊት ፈጥሮ ተያይዘው በሩ ደረሱ። በሩ ላይ እንደደረሰ ወደ ግሊፕ ዞሮ ሽጉጥን ይዛል አለው። ግሊፕ ደረቱን ነካ አድርጎ 38 ኮልት ስፔሻል ሽጉጡ ጃኬቱ ኪሱ ውስጥ መኖሩን አረጋገጠ። ከዚያም ቀስ ብሎ ሻዶ በሩን አንኳኳ። ከበሩ በስተጀርባ አንድ ድምፅ አቤት ማነ
ሲል ጠየቀ። ከዚያም ልክ የሴት ድምፅ አስመስሎ የክፍል አገልግሎት ሠራተኛ ነኝ። ከፓርክ ፕሌስ ሆቴል ለእርሱ የተላከ አንድ ጠርሙስ የወይን ጠጅ ይዤ መጥቼ ነው። ይህ ስጦታ የሠራተኞችን ቀልብ በዓል ምክንያት በማድረግ ሆቴላችን ውስጥ ላረፉት እንግዶች በሙሉ እየተሰጠ ነው ሲል ገለጸ። ነፃ መጠጥ እንካ ሲሉት ማን እምቢ ይላል በሚል እምነት ራሱ የፈጠረው የማታለያ ዘዴ ነበረ። አመሰግናለሁ፣ እኔ አልጠጣም ሲል ዌቨርሊ መለሰለት። ጌታዬ፣ እዚሁ ትቼ እንድመለስ ነው የተነገረኝ ሲል አዘናጋው። በዚህ ጊዜ በሩ በመጠኑ በሰንሰለቱ ስፋት ልክ ተከፈተ። ልክ እንደ ተከፈተ ሻዶ ወደ ጎን ዞር ብሎለት ግሊፕ እንደ መብረቅ ፈጥኖ መሃል ለመሃል በሩ ላይ እግሩን ተክሎ በሩን ሲገፋው ሰንሰለቱ ተበጣጥሶ በሩ በኃይል ተበረገደ። በሩ በኃይል ሲበረገድ ከበሩ በስተጀርባ ቆሞ የነበረው ሰው በሩ በከፍተኛ ኃይል ሙሉ በሙሉ ግንባሩን ስለመታው አንከባለለው። ልክ በዚህ ወቅት ሻዶ ወደ ውስጥ ገብቶ መብራቱን ሲያበራ ግሊፕ በሩን ከኋላቸው ዘጋና ቆመ። ሰውየው በሩ ከግድግዳ ጋር ክፉኛ ስላላተመው ፊቱን በሁለት እጆቹ ይዞ ቆሞ አዩት። ልክ ነው። ሰውየው የሚፈልጉት ያ በካርታ ጨዋታ ብዙ የሚበሉትን የሚያስመስለው ጉልበተኛ እንደሆነ ሻዶ አወቀው። ክፉኛ እንዳይሞት እንዳይሽር አድርጎ አሽቶ የለቀቀውን ጉልበተኛውን ዌቨርሊ ቲሞቲን እንዴት ይረሰዋል? ከአንድ ወንበር ላይ የተርበተበተች አንሶላ ሰውነቷ ላይ ጣል ለማድረግ ስትንቀሳቀስ ጓደኛው የሆነችውም ተፈላጊ ሴት እዚያው አገኛት። ሻዶው በድል አድራጊነት ስሜት ራሱን በቀስታ በማወዛወዝ ከንፈሩን ነክሶ በጥላቻ ሁለቱንም ተመለከታቸው። ከዚያም አገጩ ላይ ያለውን ያልደረቀ ቁስል አሻሽቶ ባለፈው ምሽት ካዚኖ ግቢ ውስጥ የተገናኘን መሆኑን ምናልባት ታስታውሳለን ሚስተር ዌቨርሊ። እኛ ግን እናስታውሳለን። ይህችን ራቁቷን ስትታይ ደስ የምትል ሴትዮ እናስታውሳታለን። በዚያ ወቅት በሚገባ ስላልተዋወቅን ዛሬ በደንብ እንድንተዋወቅ ወደዚህ ጎራ ማለት እንዳለብኝ አስቤ ነው ወደ አንተ የመጣሁት። ጓደኞች የሚጠሩኝ ሻዶ ብለው ነው። ይህን ኮልት ሽጉጥ የያዘው ጓደኛዬ ግሊፕ ይባላል። እንግዲህ አሁን ሁላችንም የተዋወቅን ስለሆነ ሁለታችሁ መልካም ፈቃዳችሁ ሆኖ ልብሳችሁን ከለበሳችሁ በኋላ ሌላ አንድ መደበኛ የሰርከስ ኮሚክ ከሆነ አንድ የኛ ጓደኛ ጋር እናስተዋውቃችኋለን። በጣም አስቂኝ ሰው ስለሆነ እንደምትወዱት እርግጠኛ ነን። ብቻ የዳንስ ልብስ እንዳትለብሱ አደራ ሚስተር ዌቨርሊ። ሳረሳው ለአንተ መንገር ያለብኝ አንድ መልእክት አለኝ። አትላንቲክ ሲቲ ውስጥ የሚገኙ ወዳጆችህ የከበረ ሰላምታቸውን ለአንተ እንዳቀርብላቸው ጠይቀውናል።